የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ዘፈኖቹ እጅግ በጣም ይወደዳሉ፣ ጊዜ የማይሽራቸው ተብለውለታል። እሱ ግን በቅርቡ ከኢትዮጵያ ሙዚቃ ኢንዱስትሪ ራሱን አግሏል። ዘፈኖቹ 64 ዓመት ሆኗቸዋል። ጓደኞቹ ደወል አድርጉልኝና እስኪ አብረነው ጥሩ ምሽት እናሳልፍ ብቅ በላሉኝ። ወደ ቦሌ ጃፓን አካባቢ አብረን እንሄድ አይደለ? እንሄድ። ማን ነው ድምፃዊው? ስራዎቹስ 64 ዓመት የሆናቸው ትንሽ አመም ያደረገው እጅግ ተወዳጅ አቀንቃኝ ማን ነው የሚለውን አብረን ሄደን እስኪ አሪፍ ቆይታ እናድርግ። ዝግጁ ናችሁ? ይዳለ እንግዲህ 60ኛ ዓመቱን የሚያከብረው ዘፈን ምንድን ነው? ያለውት ቦሌ ጃፓን አካባቢ ነው። የተወዳጁ አቀንቃኝ ጋሽ ግርማ መኖሪያ ቤት እዚህ መሰለኝ። ያው ንግባና እስቲ እንኳን ለ60ኛ ዓመት ዘፈንህ በሰላም አደረሰህ እንበለው። ምክንያቱም እሱ ሳይሆን ዘፈኑ ነው ተወዳጁ ዘፈን 60 ዓመት ሆነው እየተባለ ያለው ማን እንደሆነ ስታዩ እናንተ ራሳችሁ ደስ ይላችኋል። ንግባ ሰላም ነው። ሁሉ አማን ነው። ሁሉ ሰላም ነው። እግዚአብሔር ይክበር ይመስገን። እንግዲህ አዎ እግዚአብሔር ይስጥልኝ። አመሰግናለሁ። የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አሁን ያለነው እጅግ ተወዳጁ አቀንቃኝ ጋሽ ግርማ ቤት ውስጥ ነው። ጋሽ ግርማ ነጋሽ እንግዲህ የሰራቸው ስራዎች 60 ዓመት ሞላቸው። እናም ቤቱ ድረስ ተገኝቼ እንኳን ለዘፈኖች 60ኛ ዓመት አደረሰ ልለው በጥቻለሁ። ጋሽ ግርማ እንዴት ነው? ሰላም ነህ? ጤንነት ጥሩ ነው? ከተገናኘን ትንሽ ቆየት አለ። አዎ አሜሪካን ሀገር ትዝ ይልሃል? የተለየ ምሽት ተዘጋጅቶ ላንተ? አዎ እዛ ተገናኘን። ግን የሚገርመው ከዛ ከመጣህ በኋላ ይመስለኛል ወይ ፕሌን ላይ ከዛ በኋላ እኮ ነው አይደለ? ትንሽ አመም ነገር ያደረገ። ከዛ መጣሁ። እኔ ተፈጥሮዬ ብዙ የሚወደው ሰው ይኖራል። እኔ ግን ብርድ አልወድም እና በጣም ተጠንቅቄ ከፖርት ለብሻለሁ። ወፈር ያለ ቱታ አድርጌያለሁ። ባርኔጣ ሻርፕ አድርጌ ይህንን ፍራቻ ነው። ያ ደግሞ የሚመጣው በሽታ ፈሪ ይፈልጋል መሰለኝ። እንዴት እንዳገኘኝ አላውቅም። 1 ሰዓት ነው በረራው። 1 ሰዓት ያህል አይሮፕላኑ እንደሄደ ረጅሙ ሰዓት እያለ እኔ ሳይነስ ነገር አለኝ እና ማስነጠስ ጀመረ። ያ ማስነጠስ ሰው ሌላ ነገር አስተናጋጆችን ይጠይቃል። እኔ ሶፍት ኪስ ያለው አልቆ ሶፍት ነበር የምጠይቀው። ያን ሙሉ ሰዓት ከዛ ወዲያ ያለውን ኢትዮጵያ እስክንገባ ድረስ ያለውን ጊዜ በሙሉ ያስነጥሰኝ ነው እና ከዚህ ውሃ ይወርዳል። እንደዛ እየሆንኩ ገባሁ። ከአሜሪካን ሀገር የሚመጣ ሰው የሚጠብቀው ቀላ ብሎ ነው። እኔ መንደርተኛ ሁሉ ሲያኝ ከሱዳን ብሻለሁ። ጠቆራለህ? አዎ በጣም ጠቆርኩ። እኔ ደግሞ ከኔ የበለጠ ሰው ነው የሚያው። ደንግጠው ሲያዩኝ እንትን እላለሁ። ዝም ብዬ ገባሁ። በማግስቱ በቃ ሳሎ በጣም እንትን እያለኝ ሲያስቸግረኝ ወደ ቤተ ዛታ ነው የሄድኩት። እዛ ሄጄ ብዙ ምርመራ አድርገውልኝ ኒሞኒያ ነው ተባልኩኝ። ሕክምናውን ወስጄ መድኃኒቶች ተሰጥተውኝ በሚገባ ሁሉን አድርጌ እንደገና ለምርመራ ሲሄድ
እቺ መመርመሪያ ነገር አለች እቺውን እዚህ ጋር እሷን ሁሉ አድርገው ያው ከ90 በላይ ነው የሚፈልገው ከ90 ኦክሲጅን አዎ እና ትክክል ነው ብሎ ሐኪሙ አይቶ ሰደደኝ መጣሁ 8 ቀን ያህል ቆይቼ ድንገት አንድ አይነት ነገር መጣ ደግሞ እዚህ ቁጭ ብዬ ከሰዎች ጋር እያወራሁ በቃ ማቅለሽለሽ ምን ማለት እንደዚህ ያደረገና በቃ እንደ ፌንት ማድረግ መጣ ከዚህ አንጠልጥሎኝ እዚህ አካባቢ ዋሽንግተን የሚሉት ሐኪም ቤት አለ እዛ ወስደው ተኛው 3 ቀን ተኛው 3 ቀን ተኛው እንግዲህ ችግር ነበረ መሰለኝ በዚህ በትከሻዬ ሁሉ ሲወጉኝ መርፌ ያውቃለሁ ብዙ አይነት ነገር አድርገውልኝ ነቃው አደርኩ 2 ቀን 3ኛው ቀን ላይ ወጣው እዛው ኦክሲጅን ተጠቅሜያለሁ ግን እኔ ይቆያል ከኔ ጋር ብዬ አላሰብኩም እና ቤት ግን እንዳይጠፋ ኦክሲጅን የሚል መመሪያ ሰጥተውኝ ገንዘብን ከፍዬ ወጣሁ እና እዛ እየነቀልኩ ሽንት ቤትም ወዲያ ወዲህ ሄድና ራሴን ሞክር ስለነበር በዛ አይነት ብዬ ወደ ሽንት ቤት ሄጄ ጀንታ ጥቤ ልምጣ ስል እዛው ቀረሁ በቃ አቃተኝ ያለ ኦክሲጅን መንቀሳቀስ አቃተኝ ከዛ እንግዲህ ኦክሲጅን ከኔ ጋር መኖሩን ጀመረ ማለት ነው አሁን በኦክሲጅን መተንፈስ ከጀመርክ ምን ያህል ጊዜ ሆነ ማለት ነው 2 ዓመት አለፈኝ ሰይፎ ከዛ ከገባው ጀምሮ አልወጣሁም ከቤቴ 3ኛ ዓመት በለው ምናልባት አሁን ይሄንን ቀረጻ ያከናወን ራሱ ምን ሰማው ድምጽ የኦክሲጅኑ መሆኑን ለተመልካች መግለጽ ግድ ይላል ያው ቤት ውስጥ ያለው ኦክሲጅን ነው እና ታዲያ ኒሞኒያ ነው ማለት ነው ህመምህ ወይስ ግራ ይገባን ኒሞኒያ ነው ተብዬ ሐኪሙ መድኃኒት የሰጠኝን ጨርሼ ማረጋገጫ ራሴም አይቻልም መለኪያው ነው አድርጎልኝ እንደውም ገዛሁና በቃ ራሴን አየሁ ደህና ነኝ ከዛ ወዲያ 2ኛ ሄጄ የዋሽንግተን ገብቼ ከወጣሁ ወዲያ እንግዲህ እንዴት እንደሆነ አላውቅም እኔ ጋር ያው በቋሚነት እንትን አለ ማለት ነው ይሄን ነገር አይነት በሽታ ስሰማ ታሪክ ሲጋራ ብዙ የሚያጨሱ በመጠጥም እንደዚህ ገፋ ያለ ጊዜ እንትን ያላቸው ሰዎች ነው የምሰማው አንተ ግን ከዚህ ነፃ ነህ አይደል እኔ ምንም ነገር ሲጋራ የሚባል ነገር አላውቅም አዎ አውቃለሁ መጠጥም እንደው አንዳንድ ነገር የመጣ እንደው ፈተናም ሊመጣ ላለመውደቅ ሞክራለሁ ትንሽ ከዛ ውጭ ምንም የለኝም ያው እንግዲህ እኔም በተመልካቼ ስም መላው ኢትዮጵያን ስለምንወድህ እግዚአብሔር እድሜ ከጤና እንዲሰጥ እንመኝለታለን ለጋሽ ግርማ ያው እንግዲህ በጣም በሚገርም ሁኔታ በጣም የልብ ወዳጁ ናቸው ጋሽ ባህታ ለጋሽ ባህታ ጋሽ ባህታ ጋሽ ግርማ በየነ እንደ ጋሽ ግርማ ጋሽ ዳዊት ያው ጋሽ ዳዊት እንደ ግልጽ አይደል ጋሽ ዳዊት እንደ ደስ ይላል በጣም ጓደኛሞች ናችሁ ያው ከድሮ ይጀምራል የእናንተ ወዳጅነት ወደ ኋላማ ከተመለስን ጋሽ ግርማ እኮ የጋሽ ጥላሁን ገሰሰ ሚዜ ነበር ካድ እሱ ነው የኔ ሚዜ ጋሽ ጥላሁን እንደ አንተ ሚዜ እሱ ሲያገባ እኔ የተሟላ ቦላ ላይ ቢኖረኝ ጫማ ይጎለኛል አልችልም እሱ ስራ ላይ ነው እኔ ተማሪ ነበር እሺ እና ባይሆን ሰርጉ ላይ ተገኝቼ አባቱ ጋራ ነፍሳቸውን ይማር ሳህን እንደው ጭፍራውን ትቼ ሳህን አጥብ ነበር አብሬ ምን ነው ሙዚቃውን እየሰማ ሲሉ የሚመጣ እንግዳ አለና እርሶም ብቻቸውን ያጥባሉ እና አብሬ ረዳው ምን አልኩና ለሚመጣው እንትን አዘገጃጅተን ወደ ጭፍራው ሄድኩኝ ዋው ደስ ይላል ጋሽ ጥላሁን ሚዜ ሆኖ ስታገባ ያለው ስሜት ምን ይመስል ነበር ምክንያቱም አይሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ የሚባል ሰው ነው አጠገቤ ያለው እንዴት ነው በሚስትህስ ወገን በኩል የነበረ እንደው ግርማ ሞገስና ኩራት እንዴ በደንብ እንግዲህ ጥሌ እንደ ስሙ
ራቅ ካለ ቦታ ቢመጣ ኖር ይደነቅ ነበር። በአጋጣሚ ባለቤቴ ያለችበት የህግ ባለቤቴ ካለችበት መውጫ ላይ ነው አያቱ ጋር ይኖር የነበረው። እዛው ለአንድ ጊዜ የሰፈራችን ልጅ ለእሷም ለእኔም የሰፈር ልጅ ሆኖ ስለነበር እንግዲህ ስሙ አለ እንጂ ያው እዛው ሰፈር የሚያውስ ስለሆነ ብዙም አልደነገጥም። ግን ያ ስም አለ። በዛ መቼም በየተራ የወጡ እሳቱ ነፍሱን ይማርና ነበረ ጋሽ እሳቱ ተሰማ። አዎ። እና ቤት ሙሉ የሚሞላ ድምፅ ያለው ሰው ወጥቶ እንትን ሲል ሲዘፍን በጣም ይገርም ነበር። በጣም 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 አካባቢው እንትን ያለው የሚበላ ሰው አልነበረም። በእውነት ራሴ ጉዳይ ላይ ሆኜ ቀስ እያልኩ ሳይ ማንም አይበላም። በእውነት የሚበላ አልነበረም። የእነሱን ድምፅ በማድመጥ እና በማድነቅ እንደዛ ሲያደርግ ትዝ ይለኛል። የትኛው ነው ማለት ጋሽ ግርማ ነጋሽ የስፖርት ጋዜጠኛም ነበርክ፣ አቀንቃኝ ነበርክ። ስለዚህ ጋዜጠኛም አቀንቃኝም ነበረ ማለት ነው ጋሽ ግርማ። የትኛው ይበልጥ ለሱ የተለየ ቦታ ይሰጠዋል ማለት ጋዜጠኝነቱ የዘፋኝነቱ? እኔ በቤተሰብ እንደው አንዳንድ ነገር ትልቁ ነገር ሰይፉ ሙዚቃ የሚሰራ ሰው ሰላም ማግኘት አለበት። ከቤቱ ጥሩ ነገር ሰምቶ ቢወጣ የሚሄድበት ቦታ ጥሩ ያዝናናል፣ የሰጠነውን ነገር ያዋጣል። ግን ከቤትህ አንተ ስለምትሰራው ክፉ ነገርና መጥፎ ነገር እየተነገረ መውጣት በጣም ያስቸግራል። ያ ነገር አለ። የቤተሰብ አዋረድከን የሚል ቁጣ አለ። ይሄ የሆነ ያስቸግረኛል እንጂ እኔ ከሙዚቃ የሚበልጥብኝ ምንም ነገር አለ። ዘፋኝ የሆንክበትን አጋጣሚ ታስታውሰዋለህ ብዬ አስባለሁ። በደንብ አድርጌ እኔ ትምህርት ቤት ሆኜ ኳስ እወዳለሁ። እንደውም በእውነት እንደው አጭር ተስፋ ያለውን ብዬ ማን እንደነገረኝ እንጃ ተስፋ ቆርጦ እንጂ ጥሩ ኳስ ይጫወት ነበር ልክ እንዳንተ እና እንደዛ ትምህርት ቤት አደርጋለሁ። ትምህርት ቤት በየክረምቱ የሚደረግ ጭፈራ ምንም አለ እዛ በምንም ነገር አይነካካኝም። ሰፈሬ ግን አንድ ሜዳ አለች። የት ሰፈር ነው? ፈረንሳይ ፊትበር። ያችን እንትን ካላደረስን ግን በቃ አመት በዓል ሆኖ መጠራራት አያስፈልግም፣ እንገናኛለን። እና እዛች ቦታ በፍቅር የምናረጋት የነበረች ጨዋታ በጣም እንትን ብላናለች። ደግሞ ሌላ እድለኝነታችን ይሄ ትልቁ ሰው ሚዜ የሆነው እዛችሁ አካባቢ ከምንጨፍርባት ፊት ለፊት ያለች አንድ ቤት ውስጥ አያቱ ይኖራሉ። የጋሽ ጥላሁን አያት ነጋሽ አያቱ አሉ። ትንሽ ዳቦ ወጤ ሚጥሚጣ ያለባት ዳቦ እንትን እያለው የሰፈር ልጅ እዛ እየሄደ ሳንቲም እየጣለ ይወስድ ነበር። እና እሱን ማግኘቴ ነው። እንዴት አገኘሁትን? እዛ ሲወጣ ሲገባ ያለው የመኮንኖች ጫማ ያደርጋል፣ የመኮንኖች ሸሚዝ ያደርጋል። ይሄን ሰው ልጅ ነው፣ ለጋ ነው። ይሄንን በኪት አግኝቶ ነው እያልኩ እሱ እንደዛ ነው ያተኩሬ እዛ ላይ ስመለከት እሱ ደግሞ የጭፈራችንን አንድ ቀን ሰማና በሚቀጥለው ጊዜ ምን ላድርግ እያለ ያሰላል። እና የምንጨፍረው የምንገናኘው ሰዎች አለን። አንዴ ያደመጠን ያቺ ምናዘወትራትን በሚቀጥለው ጊዜ ሲመጣ የእሱን ድምፅ እንግዲህ ለእናንተ አልነግርም፣ የእኛን ዘፈን እንደው እዛ ላይ ሰቅሏት መጣ። እንደ ወትሮአችን እንበል ብለን ሞከር ስናደርግ ካፍ ወስዶ አንዴ ሲለው የሚያጨበጭብም ከበረው የሚመታም ቆመ። ድንጋጤ በኋላ እንዲህ ማነህ ብለን ስጠይቅ ውኡታ አልቻልኩም። ትዝ አለኝ ጥንቱ የሚለውን ዜማ የሚሰራው ክብር ዘበኛ ጣቢያ ካደመጣችሁ እኔ ነኝ ጥላሁን ገሰሰ። ተደናገጥን ምናል። ከዛ የሙጥኝ እሱን ያዝን። የሚገርም ከዛ ከኛ አብረን ከምንጨፍረው መካከል ደማም የሆነች ፈለቀሽ ማሞ ትባል መሪ አፈር ይቅለላት በህይወት የለችም። እሷ አለችና ዘፈኑ እንትን እያለ ጥሌ እሷን ይመለከት ኖር። አዎ እየዘፈነ ታምራለች። አዎ ደማም ናት። እንደዛ አደረገና የሚገርምህ ነው
ትልቅ በፍቅር ቆዩ። በፍቅር የቆዩበትን ጊዜ ብነግርህ ከእናትየው አብሮ ከሚኖርበት ቤት ሲከራይ ፎቅ ሲል እናትየው መኖሪያ በሩ በወዲያ ነው መውጫው፣ በጀርባው ተከራይ ነጋሽ ሙት ነው እና በፍቅር እንትን ብለው ያችኑ ልጅ ዳር ነው እዛች ሰፈር ሳይሆን የዳር ነው የእናቱ በጣም ጠባብ ቤት ናት። ኮሜርስ አካባቢ ይሄ የምንድነው ኮንስትራክሽን ባንክ የሆነው ጣሳ ሰፈር ነበር። እሷ ኤሪያ ጣሳ ሰፈር ነበረች። እዛች ግቢ ውስጥ በ50 ብር ተከራይተው እዛ እየጨፈር ወይዘሮ ፈለቀችን ይዞ እዛ ከዛ በቤት ግን እሷን ለማየት ኮቶኒ ነው የምትሰራው። ከዚህ ከሰንጋ ተራ ይሮጥን ሳር ቤት አላርታይ ሄደን እሷን አይቶ እሱ ውጫን ሰው እስኪመጣ አብረን እንተናል እና ደስ የሚለው ምንድን መሰለህ ጋሽ ግርማ እሱ ለሚያየው እናንተ አብራችሁ ትሄዳላችሁ። በቃ የልብ ወዳጅ እኮ ደስ ይላል። በጣም ጥሩ ወንድም ነበር። የሚደንቅ አንድ በጣም ትልቅ ታሪክ የምለው እሱ ምን መሳይ ይሆን እያሉ የሚጓጉለት ድምፁን እየሰሙ ምን መሳይ ይሆን ብለው መከራቸውን የሚያውለት ሰው የሚደንቀው እኛ ያቺ ልምድ አለችና ጃልሜዳ ከኛ ጋር ሄዶ እዚህ የተከበረ ቦታ ላይ ከወረደ ወዲያ ወርዶ ከኛ ጋር ጃልሜዳ ይዘፍናል። ሲዘፍን ያንን ድምፁን እንትን ሲል 3-4 ይደረባል የሚያወሰው አንድ ጠብቁልኝ ይላል። አንድ ሰው እንጠብቃለን። ይሄ ወታደር አይነት ካፖርት የለበሰ ወታደር ፖሊስ አለ ሚዝ እሱን ጠብቁ ይላል። እንደው የሚያጠራጥር ሰው ካለ አቁም እንላለን። እንዲህ እንደው በረጅሙ እንትን አለ የሚቀባበል አቁም ስሉት ያቆማል። እኛ መሀል ላይ እድል እናገኝና እሱ እንትን እስኪል ሆይ ስንል ጆሮ የሚያደንቀን ሁሉ እየጣለን መሸት ጀመረ። የእሱ ልዩ ነው ማለት ረገና ሰማይና መሬት ያለ ከዛ እንደገና ለመሰብሰብ ደግሞ ያ ካፖርት የለበሰ ሲያልፍ ቶሎ ብለን ጀመር እንላለን። እሱ ሲጀምር ደግሞ እንደገና ይመጣል። እንደዚህ እያደረግን በእውነት ነው የምልህ ከዛ ያልተመረቀ ሰው እኮ ዘፈን ጋር ይመጣ ትንሽ ሰዎች ናቸው እንጂ ትልቁ ቦታ መጀመሪያ እንዲህ ክብ ሰው አስደስተ ነው ወደ ላይ የምትመጣው። እና ጥሌ እንግዲህ በፊት ያድርገው አያላቅም ከማዕረጉ ወርዶ ከኛ ጋር ይሄን የሰራ እኛን አሁን ላለንባት ስም መጠሪያ እንድንፈጥር ያደረገ ትልቅ ሰው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ሥራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ይሄ ትውልድ ዘፈኖችን አሁን ድረስ ምነው ተለየሽኝ፣ መስከረም ሳይጠባ፣ እንቁጣጣሽ እያልን ሳናጌጥ በአበባን ጨምሮ በጣም ተወዳጅ የሆኑ ስራዎች አሉ። ለመጨረሻ ጊዜ መድረክ ላይ ያቀነቀንክበትን አጋጣሚ ታስታውሰዋለህ? አሁን ከህመም በፊት ጋሽ ግርማ። እንግዲህ
እዛው አሜሪካን ነው። ከአንተ ጋር ሆነን እዛችሁ የኔ ሀሳብን ሰራው። ከዛ ስመለስ ዘፈን የለም ምን የለም አርፎ ቁጭ ሆነ። ለራስህ አሁን ታንጎራጉራለህ? ድምፅህ እንዴት? አይ ሞክሬው አላውቅም። ሰይፉ እንደው እስኪ አይሞከርም። እንግዲህ ለቀረው ጊዜ እኔ እንጃ ወደዛ የምመለስ አይመስለኝም። ከወንድሞቼ ከምወዳቸው ከግርማ በየነና ከባህታ ጋር ወደ ማታም ጥሩ ነገር ደስ የሚል ከብዙ ሰው ጋር ያገናኘን ፍቅር የሰጠንን ስራ ሰርተናል እና እንግዲህ ይሄ ደወል እኔን አርፈ ተቀመጥ የሚል ይመስለኛል። ስለዚህ እግዚአብሔርን እያመሰገን ቢችል እግዚአብሔር ፈቃዱ ቢሆን ቤተክርስቲያኗ ጋር ደርሼ የምመጣበትን እድል ቢሰጠኝ ከዛ ውጭ ሌላ ነገር ያለ እሱን ለማመስገን ብቻ እኛም እንመኝላለን ረጅም ዕድሜ ከጤንነት ጋር ለጋሽ እያየሁ ነበር ይህንን ቪዲዮ ልጋብዝ። ምክንያቱም ነጮች ባሉበት ያቀነቀንክበትን አጋጣሚ አስታውሳለሁ። ይህን ጊዜ ታስታውሰዋለህ? ከስራዎች መሀል በጣም ብዙዎች የሚወዱት የኔ ሀሳብም ነው። በነገራችን ላይ ሰይፍሻ ልጆች ያግዝ ነበር። ይህን ታሪክ አታውቅም። ልጆች በአንድ ቶዮታ መኪና በቮክስዋገን ጀምሬ አሳድጌ ማለት ይከፍ ትንሽ ከመበላው ላይ እየቆጠው ሚኒባስ ድረስ ደርሻለሁና በሷ ስራ ሰራለሁ ማለት ልጆች ያግዛለሁ። በቀረ ደግሞ ማታ ከባህታ ጋራ ጣይቱን ሰራ ነው እና ያቺ ቦታ ለኔ ብዙ ጠቅማኛለች። ማለት ጥሩ ነገር አግኝቼበታለሁ። ራሴን እኔ ፈሪ ነኝ፣ ወደፊት የሚመጣ ነገር እንዳለ እያልኩ ጥንቃቄ ያደርጋል። ምን አይነት ጥንቃቄ ማለት እንደው ክፉ ቀን ቢመጣ ምን ሆናለሁ የሚል ነገር ሁሌ አለብኝ በውስጤ እፈራለሁ። ያንን ስራም ስተው ራሴን ፈትሼ ነው ድካም እየተሰማኝ ሲመጣ በቃ ይሄ ምንድነው የመጣው በሽታ ኮሮና ከመምጣቱ 6 ወር በፊት በቃ ግርማ ማቆም አለብህ የሚል ነገር ትራንስፖርቱን ከዛ በቃ ይቅርታ ጠይቄ የልጆቹን ቤተሰቦች ያችን ስራ አቋረጥኩና ቁጭ ብዬ ኮቪድ መጣ። ኮቪድን አስወጣው። ኮቪድ እንዲሄድ ደግሞ ብዙ ጊዜ ናፍቀው ነበር። ይሄ ከሞትና ከአሜሪካ የሚቀር የለም የሚለውን ያለኝና ደግሞ በ80 ዓመቴ ወደዛ ያርኩ ጣጣ ይዤ ባልመጣ እንዴት ጥሩ ነበር። ጥሩ ተገናኝቶ ነበር አካሄዱ። ግን አብሮኛ መጣውን ሰይጣን አላወኩት። እግዚአብሔር በእርግጠኝነት እኛም እንጸልያለን። ጥሩ የሕክምና ሰዎች አሉ፣ እነሱም ያግዙናል። እግዚአብሔርም እነሱ ላይ ያድርና ይፈውሳል ብዬ እንግዲህ አስባለሁና ለጋሽ ግርማ እስኪ ጤንነት እንመኝለት። ይሄ ምን ተለየሽ ነው? ይሄም ደግሞ በጣም ተወዳጅ ከሆኑት ስራዎች መሀል አንዱ ነው። ጋሽ ግርማ ነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ እያልን ሳናጌጥ በአበባ በሀሳብ ወደኋላ ሄድክ? እንደዛ ነው ቅድም የጀመርኩልህ የኔ ሀሳብ። ከዛ ከስራ ላይ ሄጄን የሰራሁት ለኔ ነው ከፈረንጆቹ ጋር። አንድ ቀን ፍራንሲስ
ጋሽ ጌታቸው ደባልቄ ሐምሌ 19 አካባቢ እግሩ ወልቆ ታሟል። አንድ ሆስፒታል የአጥንት ሐኪም ጋር ተኝቷል። እሱን ልጠይቅ ሲሄድ ፍራንሲስ ቁጭ ብሏል እዛ እና እንትና ሚካኤል በላይነህን ለምኒልክ ዘፈን በቲጂ እሷ የጠለላን እንድትሰራ ተደርጎ እኔ የኔ ነው የጠፋው ሰው ሲል እዛ ጋሼ ጌታቸው ልጠይቅ ሲል ይማከሩ ኖሮ ያው ግርማ መጣልህ አለው። በኋላ በቃ ነገ እንገናኝ ጠዋት ይመቻል ማታ አለኝ። ምንድን ነው ስል ከውጭ የሚመጡ እንግዶች አሉ እና ከነሱ ጋር ሙዚቃ ትሰራለህ ተባልኩ። አሊያንስ ፍራንሴ ስራዬን ጨርሼ 11 ሰዓት ሄድኩ። ማታ አንድ ክፍል ነው የሰጡን የተማሪ ክፍል። እዛ ውስጥ አምቀን አንድ የወጣው ፍራንሲስ ፈርቶ ነበር አይሰራውም ብሎ በመስኮት ሲያደምጥ ደህና ነኝ ይሄ ሰውዬ አልሞተም አለ እና ከዛ በማግስቱ ነው እንደዚህ በዓሉ ነበር። በቃ ወርጄ ሰራሁ። እግዚአብሔር ይመስገን። ዋው ሬርስ አንድ ቀን ዋው ደስ ይላል። ያው ጋሽ ግርማ እንግዲህ በጣም ተወዳጅ የስፖርት ጋዜጠኛ፣ በጣም ተወዳጅ አቀንቃኝ፣ በጣም ደግሞ የሚነገርልህ አፍቃሪ። ምን ያህል ልጆች አፈራችሁ? 2 ልጆች። ቀደም ሲል ጎረምሳ አይደለሁ። አንዱ ልጅ እንደውም እዛ ሀገር ጠፋብኝ። አንዱም እንደው ድሉን ሊጠቀምበት ፈልጌ ላገኘው አልቻልኩም። አሜሪካ? አዎ ቤተክርስቲያን ያበዛ ነበር። ከአዲሱም ጋር ብዙ ወዲያ ወዲያልን አላገኘነውም። እዚህም አሰቦት ገዳም ገብቶ በግድ ነው ያስወጣሁትና ወደ አሜሪካን የመለስኩት እና እሱ አልተገኘም። እንግዲህ እሱን ጨምሮ 3 ወንዶችና 1 ሴት። እግዚአብሔር እንግዲህ 10 ያርጋቸው። የቁጥር ጉዳይ እኮ አይደለም። የተባረከ ሲሆን እንዴት ነበር ከባለቤት ጋር የተገናኘው? ጥላሁን ካለበት ሰፈር ያው እንግዲህ የሰፈር አብሮ አደግ ነገር ነው ያለ። እንግዲህ አንድ ጊዜ አንተ ያየው ሌላ ሰው አይል እና ችግር ነው። እንዲህ እያልን ቆይተን ሰዓቱ ሲደርስ ጤሌን ከፊተኛው መዝገብ ላይ ፈልጌ በል እንግዲህ ትዳር መመስረቴ ነው ስል፣ በነገራችን ላይ እኔ ልኮስናቸው ደግሞ 2ኛ ሚዜ ነው። አዎ አንዱ ቡሄ አብሮኝ የጨፈረ 3ኛ ሚዜ አጋጣሚ ሆኖ ይገርማል። 3ቱም ነው። አጠቃላይ ስንት አልበሞችን ሰራ ማለት ነው ጋሽ ግርማ? የሚደንቅ ነው። ጭቅጭቅ ይገጥመኛል። አንዴ ጀምሬ በ54 ገብቼ፣ በነገራችን ላይ ፖሊስ ሲመሰረት ፖሊስ ከመስራቹ አንዱ ነበር። ከነ መስፍን ኃይሌ እነ ሂሩት በቀለ አሰገደች ካሳ የሚሏት የፍቅር ቄጠማ እና ዘሪቱ እንዲህ ያለን ደግሞ አንድ የመርካቶ ልጅ ነበር ተስፋዬ መኩሪያ የሚባል እዛ አብረን ነው የመሰረታችሁት? አዎ እግዚአብሔር ይመስገን። እንደዛ እዛ አንዲት ቅጣት ቀመስን። በቃ አንድ እድል አገኘን። አዛዡ የፖሊስ አዛዥ የነበሩት ጽጌ ዲቡ ናቸው። ጽጌ ዲቡ የሚባሉት ሰው ለሙዚቃ ክብር ነበራቸው። ታዬ ተሰማ የሚባል በጣም ከክብር ዘበኛ ከወታደርነት እንግዲህ ጊዜውን ጨርሶ ሊሆን ይችላል ወይ ከርቶ መጥቶ ድምፅ የሆኑ ተቀጥረዋል እዚህ ፖሊስ ከኛው ጋር እና እሱ ሂሩት ምን የበሰሉ ሰዎች ይጠሩና ያነጋግራሉ። ጀረናሉ እንደው ምንድነው ለሙዚቃ የሚያስፈልገው ቀና ያለ ለክፍሉ እና ፖሊስ እንደ ክብር ዘበኛ አይቀመስም መቼም ከሱ እንኳን ስር ለመግባት ምን ያስፈልጋል ሲሉ ምግብ ወሳኝ ነው ሲሏቸው በየአመቱ የሚመጡ ቦክሰኞች አሉ። የሰራዊት የጦር ሰራዊት የምን ውድድር የሚያደርጉ በቃ እኛ 50 ብር ነው ደሞዛችን የነበረው። በ50 ብር ያቺ ወታደሩን ወጥ ጀምረን ነበር። ወዲያውኑ እሱ እንዲህ ብሎ ሲነግርልን በነፃ ምን መጣ? የስፖርት ምግብ ስፖርት ምግብ በነፃ ተሰጠን። 50 ብራችንም ተረፈች እና እንደዛ እያልን ቁጭ ብለን ደግሞ አንድ ቀን ይኸው ይህንን ጥሩ ነገር ያመቻቸ ሰው ምን እንደነካው አላውቅም።
ዛሬ ረፍት ነን ተኙ ሲለን ክፍል ተሰጥቶናል የቦክሰኞቹ። እሺ እዛው ተኝተን ያ በሰው የምፈራው ወታደር ፖሊስ ሽመሉን ይዞ መጣ። ሽመሉን ይዞ ሲመጣ በራፌ ላይ የነበረው ነፍሱን ይማር አባይ በለጠ። አረ እንደው ይሄ ሰውዬ አመጣጡ አምረኝም ስራቸው ተው ወደዛ የሚያልፍ ነው ሲሉ መጀመሪያ ያገኘው አባይ ነው ጀርባው ላይ ያሳረፈው። ከዚያ ያገኘውን እየመጣ ወደ ቢሮ ሄደን ሲቪል ነን ብለን አቤት ብለን እዚህ ግቢ ሲቪል የለም ተባለ። በሙሉ ሰው ጨምርና ይዘይር ተባለ። ወስዶ ቤት የማይሰራበት አገር የሚያህል ጭቃል እዛ ውስጥ ወስደው ለውሰው ለቀቁት። እኔ እንግዲህ በልቤ ያችን አንድ ሙዚቃ አጥንቻለሁ። እሷን ካልኮዲያ ይሄን ግቢ አላይም ብዬ በውስጤ ወስኛለሁ። ጊዜው እስኪደርስ እንደው ቂሜን በልቤ ይዤ እንዲያ ብለን አዲስ ዓመት እንቁጣጣሽ ያችን ሙዚቃን ከሰራ ወዲያ አልተመለስኩም። ጠፋው። በዚህ ማርቼዲስ አለ እንግዲህ ሂሩትና ጋሽ ተስፋዬ ከፊት ጋቢና ይቀመጣሉ። እኛ ከላይ ነበር እንደቃ ምንጫን። እሷ ስትመጣ በሩቅ ሳይ ዘሪቱ ግርማ ነጋሻውን አለች። እንደው ሰፈር የገባው እኔ ሰፈሬን መውጫ መግቢያውን አውቃለሁ። አንድ ሹፌሩ ረዲያ እንደው ማጅራቴ ሊዜ እንደምንም ብዬ አንድ ጥግ ገባው። አንድ አሮጊት ብቅ ብለው ኧረ ፊት በር ልጅ ይዛለሁ ብለ ኢዮቤልዩ ደርሷል አሉና አባረሩልኝ። ከዛ ወጣ ኧረ እንደው ሙዚቃ ወደውን ኧረ ወደዛ ብዬ ትቼ ደግሞ በአንድ አበበ እሸቴ በሚባል ሙዚቀኛ አግባቢነት የቤቱ ሻይ እየጠጣን አኮርዲዮን ምናምን እያለ እኔ አንጎራጉሯል። የጥላሁን ዘፈኖች አንዷ አታመልጠኝም ነበር። አንዷ እና ደግሞ በደንብ ዘፍናቸው በደንብ በኋላ በቃ እንደዛ ረጋ ባበለና ብሔራዊ ቲያትር ቀደም ስላሴ ቲያትር ይዞኛል። ነርሲስ እዛ ኦርኬስትራውን አሰልፈው ሲያወሩ ከኋላቸው ነካ አድርጎ አንድ ልጅ አምጥቻለሁ አለ። ሲያውኝ እንደው አይናቸው አልገባው። በኋላ ከዛ አንተ ትችላለህ? ኧረ እችላለሁ። ምን እናድርግልህ? ለወሬ የማይመች የጥላሁን ስትናፍቀኝ በደንብ ሰራው ነበር። ነጋሽት ትችለዋለህ አለው። እንዴ በደንብ አድርጌ ይልቁኑ እናንተን እንዳትሳሳት ውስጥ ትልልቆቹ ሙዚቀኞች በሬዲዮ ከምሰማ ውጭ እንዳትሄዱ አልኩና አስጠንቅቄ። እነሱ በህግ ነው የሚሰሩ። በኖታ በቃ ከፈረንጆቹ ጋር ያገናኘን ኖታ አይደለም እና እንደዛ ሲል በደንብ ሰራው። ቅድም እንደዚህ ኮሰስ አድርገው ያዩ እስቲ ድገሙ አሉና ወደዛ ጋር ሄዱ። ኢኮን ምኑን አደመጡና በቃ ጎበዝ ልጅ ነው አሉኝና ተመሰከረልኝ። እዛው ምን ነው ተለይሽኝና የኔ ሐሳብን አጠናሁ በትንሽ ጊዜ። ጋሽ ጌታቸው ደባልቄ ግጥም ጻፈ ሰጠኝ። ያ ካሰወልድ የሚባል ጎበዝ ነበር ዜማ የሚያወጣ። እንደዛ አስጠኑኝ። ያው ህዝብ ፊት ቀረብኩ። የዘመን የማይሽረው ስራ ሰራ እዚች ጋር እንደምታስቅ ነገር እና አሌ እዛ ከገቡ ወዲህ አለማየሁ እሸቴ ኮሎኔል ደርሰዋል። ደመቀ ረታ የሚባሉ ሙዚቃና ድምፃዊ ይወዳሉ። እሳቸው እዛ ሳንሱር ሙዚቀኛውን ይዘው መጥተው እዛ ሲሉ ሜዳ ላይ ያዩ አንተ ምን ትሰራለህ እዚህ ያሉኝ። እንግዲህ ወታደር አይ እንዲህ ሰው ፍለጋ መጥቼ ዘመድ አለኛል። ለወጣ አረጉና ፖሊስ እንዴት ነው አሉ። ኧረ ህዝብ እየጠበቀ ነው ጌታዬ ተጠንቀቁ አልኩና በኋላ ምን ታረጋለህ ሲሉ ዘመድ ፍለጋ ናና አሉና አንድ እንትኔን ሳንዱችን በላው። ቢራንጭለት አሉ። ኧረ ወተት ጠጣሁና ዘመድ ጥየቃ ነው ብዬ በዛ እሳቸው በዚህ ገቡ። ሴንሰር የሚያደርጉት ጋር በዚህ በትክክለኛው በጓሮ በር ሲገቡ እኔ በዛ በስቴጁ ዞርኩና ገብቼ ጠብቃለሁ። ተራ ፈራኋቸው። ዘመድ ጥየቃ ብለሃል። በኋላ ተራ ሲደርስ እንደው ፖሊስ መስራቴን ያላወቀው ጋሽ ጌታቸው እንደው ከሰማይ ሰማያት የመጣ አደረገና እንደው ቆለለና ስሜን እንደው ተለየሽና እኔ ሐሳብ የሚለውን ዜማ በተከታታይ ያቀርብልናል ሲል ሰውየው አራይታ አባቱ ሲሉ ሰማለ ሲፎክሩ እግዚአብሔር ሁለቷን ሰራውና ወደ ሻይ ቤት ደግሞ አሁንም እንዳያገኙ
በዚች በኋላ ወጥተህ ደረጃ አለ ወደ ቡና ቤት የሚወስድ። ወደ ቡና ቤቱ ሲሄድ የፈጥኖ ደራሽ አዛዥ የነበሩት ታደሰ ብሩ በዛ በኩዴታው የሆነ ነገር እንግዲህ እንትን ብለዋል። ጀረናል ሆነው ወታደር ፖሊስ ግራና ቀኝ ብሎ ብትራቸውን ይዘው ቁጭ ብሏል። መለስ ልስል ና እሳቸውም እስከሚችሉ አስፈራሩኝ። እመጣለሁ ያችን ዜማ እንደምንም ሰራሁ እዛ ቤት። እነሱም የተሻለ አገኙ መሰለኝ እና ለማየሁን የመሳሰሉ ሲያገኙ ይረሱ ተው። ይሄ ደስ ቢል ታሪክ። እስኪ የፎቶ ጥያቄዎች ደግሞ ላቅርብልህ። እስኪ ጋሽ ግርማ ይሄን አጋጣሚ ታስታውሰዋል? የሶስታችሁ ወዳጅነት እኮ የተለየ ነው። ጣይቱ ሆቴል በር ላይ ለአንድ ፕሮግራም ነው የተነሳ ነው። አንድ ስራ ወደ ውጭ እንደዚህ ተሞክረው ፎቶግራፎች ላኩ ተብሎ እዛ የተነሳው መሀል ለፖስተር ነው ማለት ነው። ይሄም ለፖስተር ነው። አሁንም እዛው ነው። ያው ነው። ብዙ ነው እንትን ያለው። በጣም የሚገርም ነው። የእናንተ ወዳጅነት ስንት ጊዜ ማለት ነው ጋሽ ግርማ? እንግዲህ እድሜ እንደማትጠይቁ ተስፋ ነው። ግድ ወዳጅነታችሁ ብቻ ምንም ቀላል። እኔ ግርማን ማውቀው እንግዲህ 1954 ላይ ነው። የአጋጣሚ ትምህርት ቤት ነበርኩ። ትምህርት ቤት ማር ነበር ሲመልስ እና እዛ በረፍት ሰዓት እዛ መጣ ነበር እና ወዲያው ነው የተዋወቅነው ከግርማ ጋር። ስለዚህ በደስታውም በሀዘኑም አንድ ላይ ናችሁ ማለት ነው? አንድ ላይ። ምክንያቱም ጋሽ ግርማ ሁለታችሁም ስማችሁ ግርማ ነው። በየነና ነጋሽ ነው የሚለየው። መሀል ላይ ጋሽ ግርማ በየነ አሜሪካን ሀገር ሄድክ አይደለ? ከዛ በኋላ ነው። በጣም ረጅም ያኔ ወዳጅነቱ ከጋሽ ባታ ጋር ሆነ ማለት ነው። ምን መሰለህ 1954 ከግርማ ጋር መጀመሪያ የምንተዋወቀው። ትምህርት ቤት ነበሩ። ግርማ የሰራ ነበር እና ጓደኛሞች ነን። ባታ ጋር 1955 ነው። ድንገት እኔ ሲመልስ ማር ነበር። ቦርሳዬን ይዤ ስመጣ አንድ ከሰዓት በኋላ ማለት ነው። ከሰዓት በኋላ ወደ 4 ሰዓት 10 ሰዓት ታስታውሰዋለህ? ሰዓቱን ወደ 10 ሰዓት ላይ ቦርሳዬ ስመጣ በራስ ሆቴል በኩል አልፋለሁ። ራስ ሆቴልን ብዙ አላውቀውም እና ከዛ ሰዎች ተሰልፈዋል ልጆች ማለት ነው። ከዛ መጣሁ። አንዳንድ ነገር ራሴ ማለት ሲናገር ምናልባት እውነት ላይመስል ይችላል እና ከተሰለፉት ሰዎች ማንንም አላውቅም፣ ግን አጋጣሚ ባህታን አገኘሁ። አንታወቅም እና በኋላ እሱን ነው የጠየቁት። ስማ ምንድን ነው ይሄ አለ። ያኔ እንትኖች ነን ገብተዋል። ጉራ ሳይሆን ምንድን ነው ሰልፉ አልኩት። ቀስ ብሎ ጆሮ እዚህ ለሙዚቃ እንትን ዝግጅት እንደ ኦዲሽን እና ከዛ ከባታ ጎን ተሰለፍ። ከሚገርመው ነገር ከማደንቀው ያኔ ያ ፈታኙ ማለት ነው፣ አቶ ነው የምንላቸው ፈታኙ ሸሚዝ ለብሰዋል፣ ክራባት አድርገዋል። አቶ ጌታሁን ወርቁ ይባላል ማኔጀር። ግን ያላቸው ጆሮ ይሄ ነው ልልህ አልችልም። ያውቃሉ፣ በቃላት ያንሰኛል። እና ገርሞኝ በቃ ከኛ በፊት ያሉት አሉ መጡ ምናምን እና አጋጣሚ ሆኖ ባህታ አለፈ። ከዛ እኔ ያለ ሁለታችሁም አለፋችሁ። ከዛ ጊዜ ጀምሮ ራስ ሆቴል ራስ ባንድ። ስለዚህ በዛን ጊዜ ያለው ክሬዲት ወይም የምናደንቃቸው ብዙ ሰዎች የሚጠይቁ አሉ። በዛን ጊዜ ሙዚቃ እንዴት ነበር? እንደዚህ የእኛ መሪዎች የነበሩት አቶ ጌታሁን ደንበኛ ጆሮ ብቻ አይደለም። ከዛ በኋላ ራስ ባንድ ስንገባ ተፈራ መኮንን ኪቦርድ፣ ከዛ በኋላ ባህሩ ድራመር፣ ከዛ በኋላ ጥላሁን ይመር ቤስ፣ ኮንትሮባስ፣ ከዛ በኋላ ትራምፔት ዘውዱ ለቅስ ትራምፔት፣ ከዛ በኋላ ሳክስፎን አሉ ከሚባሉት ጌታቸው
እና ግጥም ገጣም ግብረአብ ተፈሪ በጣም ግብረአብ ተፈሪ እና ምንድነው አንዳንድ ሰዎች ይጠይቁናል። አንዳንድ ጥያቄዎች አሉ። እናንተ በኃይል ጎበዞች ነበራችሁ እንዴት ነው ምናምን ይላሉ። የድሮ ጊዜ ጉብዝና አስተማሪዎቻችን በጣም ኃይለኞች ናቸው። እኛ ተፈራ ጋር ስንሰራ ተፈራ መኮንን ማለት አሉ ከሚባሉ ፒያኒስት ነው። ግን ባህታ በኃይል ተስማሚ ነው እና ባህል ረባሽ ነበር እና ረባሽ በመጥፎ ሴንስ ሳይሆን ስለዚህ መጀመሪያ ሳናቅ ውሃ ምናምን ካስቀመጥን ውሃ ከተቀመጠ ተፈራ መኮንን ክላሲካል ፒያኒስት አሉ ከሚባሉ ሲጫወት ስታየው ልነግራችሁ ዲሲፕሊኑ በዛ ላይ ጨርሱ እና አንድ ጥፋት ካለ ዋው ከለበሰ። ስለዚህ የመጀመሪያ ስራችን ብርጭቆ ማንሳት ነው። ከዛ ላይ እነሱ ከሄዱ በኋላ እኛ እንጫወታለን ተደብቀን። የሚገርም ጊዜ ነው። ፒያኖ እንዳትነኩ ይፈርሳል ነው የሚባለው። እና አሁን ኢንተርቪው ባህታ ጓደኛ ባህታ ትቻለሁ ማለት የጋራ ጨዋታ ነው የምናደርገው። ችግር የለውም። ማርክ የሂሳብ ስራና የታክስ አገልግሎት ላለፉት 20 ዓመታት የቢዝነስ ማማከር፣ ፔሮል ማስተዳደር፣ የታክስ ጉዳይ ማማከርና ዝግጅት፣ ነፃ የታክስ ኢፋይሊንግ፣ ቀልጣፋ አገልግሎት በመስጠት ላይ ይገኛል። በዲሲና ቨርጂኒያ ያሉ ቢሮዎቻችንን ይጎብኙ። ማርክ የሂሳብ ስራና የታክስ አገልግሎት። የውበቷ ማማር፣ የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግዶን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለሞን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። አይ ጋሽ ባህታ አሁንም ድረስ እየሰራ ነው አይደል? አሁን ትንሽ እረፍት ላይ ነኝ። ይሰራል አልፎ ራስን እያደመጥክ ነው? እንደዛ ነው። አሁን ጊዜውን በምን በፊት መቼም አለ የሙሉ ሰዓት ስራ ላይ ያለ የነበረው የጊዜ አጠቃቀምና አሁን ደግሞ ጋሽ ባህታ እግዚአብሔር የሰጠውን ጊዜ እንዴት ይጠቀምበት ነው? እኔ አሁንም ከሙዚቃ ሙሉ በሙሉ አልለቀቅኩም ነው የምለው። ምክንያቱም ስሜቱ ሁሉ አለ ከኔ ጋር። ነገር ግን ምቹ ሁኔታ ሲያጋጥመኝ ትዘፍናለህ? እሰራለሁ። አሁንም ግን ራሴ ቢዚ የማደርግበት ብዙ ነገር አለ። የራሴ ማለቴ ብዙ ስራ አልፈታም ለማለት ፈልጌ ነው።
አሁን እኔም ወደ እርጅናው እየሄድኩ ስለሆነ ጋሽ ባህታ የሚያደርገውን ነገር እንደው ብትነግረኝ ይጠቅመኛል ብዬ ስላሰብኩ ነው። ለኔ የሚጠቅመኝ የራስ የልጆቼ ውክልና አለ፣ ብዙ የምከታተለው ነገር አለ፣ የቤት ስራ እና በዛ በየጊዜው ሞኖቶነስ ነው፣ ተደጋጋሚ የሆነ ስራ። የመንግስት ግብር መክፈልም እሱም እኮ ስራ ነው። በየወሩ መብራትና ውሃ መክፈልም ስራ ነው። ሙዚቃው ግን ያው ምቹ ሁኔታ ሲያጋጥም አሁንም አራቁም፣ ፍቅሩ አለ እስካሁን እንደው እስኪ በውስጤ አለ። እንደው ትንሽ ያው ተመልካቾች ያሉ በሚሊዮኖች ነው የምንታየው በአገር ውስጥም በውጭም። የጋሽ ባህታ ድምፅ እንዳለ ነው ስንል በምክንያት ነው። አሁን እንዳንጎራጉርልህ ነው የምትፈልግ? ምንድን ነው ለምሳሌ እንዳንጎራጉርልህ የፈለግከው? ተመልካቾቼ በጣም ስለሚወዱህ ከዘፈኖች መሃል ትንሽ ነገር እንድታስታውስልኝ ነው። እኔ ማንጎራጎር የምፈልገው የጓደኛዬን ነው፣ የግርማ ነጋሽ። በደስታ በጣም የምወደው የተፈተንኩበትም ስለሆነ ለማስታወስ ያህል ይኸው ለግርማ ልዘፍንለት። ምነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ ያል ሳናጌጥ በአበባ በክረምቱ ወራት አቅፈሽኝ አቅፈሽ ደረቴና ልቤን ደግፈው ጡቶችሽ እንደዚህ እያለ ነው የሚሄደው። መቼም ግርማ ዘልዬ ስለሄድኩ ሳይቆጣ አይቀርም። በነገራችን አንድ ቻንስ ይሰጠኝ አላልኩም። ግርማ ማለት ነው ሁልጊዜ ነው የምንለው። እኔ የምወደው ምነው ተለየሽኝ ነው እና ጣሊያን ሰፈር ነበር የምኖረው። በደንብ ነው የማውቀው። ኃይለኛ እንትን ስቴጅ ላይ ይቻላል እና ብዙ የሴት ጓደኞች ነበሩ በሱ ዘፈን በጎረቤት ምነው ተለየሽኝ ዘፈን ምነው ተለየሽ በኃይል መውደው ዘፈን። ጋሽ ግርማ በየነ አሜሪካን ከሄድክ በኋላ ለረጅም ሰዓት ሙዚቃ አልሰራህም። አንድ ዶክሜንተሪ እንደውም አይቼ ነበር። እስኪ ይችል ላስታውስህና 1984 you know my girl died. I lost my soulmate girlfriend. I don't know what to say, but then things completely changed. That's the reason I quit though. እኔ በኃይል በጣም ሴት አላምንም የመጀመሪያ ዘፈኔ ሐምሌ 1 ነው 1959 ዓመተ ምህረት ማለት ቅዳሜ እና ጸጊ የምትባል ጓደኛ ነበረችኝ። በጣም የተለየ አይነት ጠባይ፣ በጣም እንዋደድ እና አጋጣሚ ሆኖ ተለያየና የጻፍኩት የተለያየ ነው። ሴት አላምንም፣ አርዕስቱም ልክ አይደለም፣ ምንም ልክ አይደለም። እናቴም ጋር አብሬ ሆኜ ነው የጻፍኩት። ፎትተኝ ነበር ገርሟት እና ከቅናት ጋር የተያዘ ነው። ሴት አላምንም ግን ጸጊን በጣም እወዳት ነበር እና ከዛ በኋላ ሴት አላምንምን ተጫወትኩ። ተለያየን። ከዛ በኋላ ከ4 ዓመት በኋላ ተገናኘን። እንደገና ፍቅር መሰረተን። ከዛ በኋላ እመቤቴ ናት እና እሷ የአጋጣሚ ሆኖ በልጅነቷ ስታርፍ ሙዚቃ አቆምኩ። ብዙ ጊዜ አቆሜ ነበር እና የግርማን በዚህ አጋጣሚ የግርማን ዘፈን ምነው ተለየሽኝን በጣም ነበር የምወደው። ምክንያቱም ከአንተም ህይወት ጋር የሚያገናኘው ነገር ስላለ። መኪና መንዳት በልጅነት ነው ጋሽ ግርማ? አዎ ሽልንግ ነበር እኮ ድሮ ልምምዱ። ብስክሌት አንድ ቦታ ደርሰ ለመምጣት 10 ሳንቲም እንደምትከፍለው መኪና የ50 ሳንቲም አለ። 3 ብር ነው። 3 ብር ከ50 ከከፈልክ 1 ሰዓት ትቆያለህ። እኔ ብሔራዊ ቲያትር ብዙ ጊዜ ወደ ክረምት ሲጠጋ ነው ስራው በቃ የሚጧጧፈው። እስከዛ በቃ ትንሽ ትዝናናል። እኔ ያችን ሰዓት ሄድና እንደቀልድ ሽልንግ ካለችን ቀጥታ በኮሜርስ ጀርባ ጅው ብዬድና የሽልንጓን ሄድቼ ከፍ ያለ ካለኝ
3 ብር ከ50 ነድቼ እመጣለሁ። ከዛ ጠቀመኝ። አየህ የቤተሰቡ መውጫ መግቢያ ሲያሳጣኝ በቃ እኔ የሰራሁት 52 ፖሊስ እንቁጣጣሽ 54 ብሔራዊ ቲያትር እንደገና ደግሞ ሀረር ትምህርት ቤት ትገባለህ ተብዬ በዘመድ ኮሚቴ እንትን ብሎ ሳይሆን ሲቀር ምንም እንዳላረጉልኝ ሳቅ ተመልሼ መጣሁ። ኮሚክ ነገር ነው ይሄ ነገር። አንድ የሚያስቅ ነገር አለው። ለሰፈሬ ስንገላወድ አንድ የቤተ መንግስት ቦይ እዛ ሰፈር ያየኛል። ምን ይላል ይሄ ከሌ ነው ምናምን ይሉታል። በኋላ አንድ ጓደኛዬን ይፈልግና ግርማ ነጋሽ የት አለ ይለዋል። ለምን ፈለከው ሲል አይ ኮማንደር ይፈልጉታል። በኋላ ይሄ ጓደኛዬ አንድም ድንጋጤ ይዞታል፣ አንድም ደግሞ ደስታ ይዞታል። ትንሽ ሳንቲም ይገኛል ብሎ እኔ ስራ ፈትቻለሁ ልባል ለሀረር ሄድኩኝ። ሳይሳካ ቀረ። መጣሁ ሰፈር ውስጥ ዝም ብዬ ወዳሌ ነው የምለውና በኋላ ሰውየውን አገናኙ። ቦዩ ስል ኮማንደሩ ይፈልገዋል። እኔ ነው እሺ በምን ምክንያት ሊሆን ይችላል ብዬ ቀጠሮ በእንዲህ ያለ ሰዓት ከጊዮን መዋኛ አለ ወደ ላይ ትወጣለህ። ስትወጣ ከቤተ መንግስቱ ጋር የተያዘ ሚስጥር በር አለች። እዛች በር ጋር ሄጄ ቁም ተባልኩ። ቆምኩኝ። እዛ ቆሜ ስጠብቅ መጡ። ፈረንጅ ይመስላሉ። መጡና ሳያናግሩኝም አጠገቤ አንድ በእኔ ዕድሜ ያለ ሰው ቆሟል። እሱ ደግሞ ለካ የሚያስተምሩት ነው እየከፈሉ። ምን ጥፋት እንዳጠፋ እንጂ እሱ ላይ እንደው በእሱ እንደው አንዴ ቁጣቸውን አወረዱና መኪናውን ዘግተው ጥለውንብስ። የሰፈሬ ልጆች ደግሞ አንድ ነገር ይወድቅለታል ብለው እነሱን ባነጋገሩ ቁጥር ገንዘብ ይዘንባል ይበሉ አላውቅም። እዛ ታይ ሲጠብቁኝ እንዲሆነ ስላቸው ይህን ሰውዬ እንደብድባሉ። ኧረ ምን አረገ እሱ። እሳቸው አልተመቻቸውም። ቢሮአቸው ቀጠሉ። እንደው ይህን ነገር ማወቅ አለብኝ ብዬ ሄድኩኝ። እዚህ ብርሃንና ሰላም አጠገብ ባህር ኃይል ቢሮ ነበር። እዛ ሄድኩኝ። ዘበኛ ሁሉ እንዴት ያስገባኝ ሲያየኝ ነው ያረባም። ኮማንደሩ እንዴት ይፈልጉታል ይህም ተብሎ ኧረ እንደው በእውነቴ ነው ባካችሁ ብዬ በስንት ጣጣ አስረድቼ ገብቶ ተነግሯቸው ግባ በሉት አሉ። ገባሁ። አንድ የተማርኩትን ነገር ልነግርህ ነው። በኋላ አንተ ግርማ ነጋሽ ማለት አሉ። አሁን ማነው ዘፈን ያስተማረ? እንዴ ጌታዬ ደግሞ እንደ ዛሬው ይሄ ድምፅ ማሰልጠኝ ምን ያናቀም። ኧረ ጌታዬን ደግሞ ማን ያስተምራል? ትልቁ ሰው ጥላሁን ገሰሰ ዝም ብሎ አይደል የሚዘፍነው? ዝም ብሎ እኮ ነው የሚዘፍነው ስላቸው በኋላ ጎበዝ ነው ምናምን አሉ። ካቦገስ ወዲያ ለምንድን ነው የጀመርክበት ቦታ የተውከው አሉ። እኔ ይሄ መንግስት ነው ብር አለ ብዬ 50 ብር ናት የሚሰጡት። እኔ ቤተሰቤ ማአት ምስኪን የተሰበሰበበት ቤት ምን አደርገዋለሁ ስል አንተ 50 ብር ነው ምን ያደርጋል የምትል ብለው ሰው አጠገባቸው ቢሆን በእውነት ነው ብለ በጥፊ ለጉኝ ነበር። ትንሽ ርቀት ነበረኝና ተረፍኩ። በኋላ አንተ 50 ብር ያንሰኛል ትላለህ ሲሉ እዛም ይሄ ገንዘብ ለካ ዋጋ አለው አልኩና አንድ ትምህርት አሁን ሂድ ሙዚቃን ሰብስብና አምጣሉ። እሺ ወጥቼ ነፍሱን ይማር ጥላሁን ገሰሰን ፈልጌ ነገርኩ። በኋላ አብረን ልንደባለቅ ጌታቸው ደስታን በስም እንጂ አላውቀውም። እንደዚህ ለጌታቸው ደስታ ነገረልኝና ትልቅ ሪል አለ የኔ ዘፈኖች 9 ወደ 10 ይሆናሉ። እንደዛ አድርጎ ሰጠኝ። አምጥቼ ሰጠኋቸውና አሁን ምን ገባ መሰለህ በልኛ ለቤተሰብም ተቆራጭ እናደርጋለን፣ አስፈላጊው ይደረጋል። አንተ አሁን ምጽዋ ትሄዳለህ። ለካ እዛ ነው እንዲህ ነው ነገሩ አልኩና እሺ ጌታዬ ሲሆን አላልኩና ግን ዘፈኖቹ ትንሽ ናቸው። እሱ ሪሉ ታለቀ ቀይሬ ላምጣው አልኳቸው። ደግ ብለው ሲሰጡኝ ተቀብዬ ወደ ሰፈሬ ሄድኩኝ። አቦይ መጥቶ ኧረ አደጋ ላይ ትወድቃለህ። ኧረ እኔ አልወድቅም። ይዤ ክሬን ቀረው አየህ ምን ያህል ግን 50 ብር እዛ አካባቢ ክብር እንዳለ እኔ እኮ አንዴ ያሳፍሱኛል ብዬ እኮ
እና ይቺ ነገር እንደው ትምህርት አላት። ጋሽ ግርማ ማለት ያው አሁን እንግዲህ ያለበት ሁኔታ ይታወቃል። ለዘመናት ሙዚቃ ትሰራ ነበር። ከዛ በሰርቪስ ልጆችን ታደርስ ነበር። እሱም ስራ ቆሟል። አሁን ጋሽ ግርማ እንዴት ነው ኑሮን እየገፋ ያለው? ምክንያቱም እንኳን አሁን ባለበት ሁኔታ ይቅርና ለሚሰራም ሰው አሁን አስቸጋሪ ነው ኑሮና እንዴት ነው ህይወትና ጋሽ ግርማ? እንግዲህ እግዚአብሔር ይመስገን እኔ አንዳንድ እንደ ባህታ ያሉ ጓደኞችም ግርማ ያሉ አሉ ሲመጡ እንደ ዝም ብለው አይደለም እንዲች ይላሉ። ውሸት ነው ደግሞ ሰይፍሻ መጥፎ ቀን እንደሚመጣ ቃለሁ ሁሌ ደስታ እንደሌለ ይገባኛል። እና ትንሽ ከመበላው አል እያረኩ እንትን እላለሁ። እስካሁን እሷን ሳብ እያረኩ እግዚአብሔር በረከት እፍ ይልባታል። እንደዛ እያረኩ አለሁ። እግዚአብሔር ይመስገን። መድኃኔዓለም ክብር ምስጋና ይሁን። እንዴ አመስግኑለት ጋሽ። ብዙ ጊዜ ያው እንግዲህ ወዳጆች ናችሁ፣ ትገናኛላችሁ። የድሮ ትዝታን ይመስለኛል የምትጨዋወቱ ስትገናኙ። በወጣትነት ጓደኝነትና በስተርጅና ወይም ደግሞ አሁን ባላችሁበት እድሜ ላይ ያለ ጓደኝነት ሲነጻጸር እንዴት ነው ጋሽ ባህታ? ጊዜው ረዝሞ አንዳንድ ነገር ረሳ እንደሆነ ነው እንጂ ብዙ ትዝታ አለኝ። በተለይ ግርማ ነጋሽ ጋር እኔ ራስ ሆቴል ከራስ ባንድ ጋር በምሰራበት ጊዜ እዛ ሆቴል ነበር የምኖረውና ቀለቤም እዛው ነው፣ መኖሪያም እዛ ነበር። እንግዲህ እንጀራ የለም። ከግርማ ጋር ተዋውቃ ቀደም ሲል በስራው ነበር የማውቀው። በስራው በጣም ወደው ነበር፣ የማገኘው አይመስለኝም ነበር። እኔም ራሴ ወደ ሙዚቃ ህይወት ገብቼ ዘፋኝ ሆናለሁ የሚል ህልም አልነበረኝም ጨርሶ። አጋጣሚ ሆነ ያው እንግዲህ አዲስ አበባ መጣሁና ተፈተናችሁ? አዎ ወደ ፈተናማ አንዱ ነው እየነዳ ይወሰደኛል። አንተንም ሌላ ሰው ነው የወሰደ? አዎ ያውቃል ባክግራውንድ ነው። ሙዚቃ እንደምትሞክር በልጅነቴ ትንሽ የቤተ ክህነት ተማሪ ስለነበርኩ በ10 ዓመቴ ነው የቀደስኩት እና ጥሩ ድምፅ እንደነበረኝ ያውቃል። ትምህርት ቤትም መዝሙር ዘማሪ አዲስ መዝሙር ሲወጣ እኔ ነኝ ማጠናው ማስተምረውም እኔ ነበርኩ። እና ይሄንን የሚያውቅ ነው ወደ ፈተናው ገፍቶ ወሰደኝ። ከግርማ ጋር እንግዲህ 55 መድረክ ላይ ወጥቼ ሬዲዮ ተላልፈዋል፣ ታዋቂ ሆኛለሁ። ግርማንም አግኝቶኝ በጣም ሞራል ይሰጠኝ ነበር። እየተቀራረብን ነበር፣ ተዋውቀናል። አሁን እንጀራ ሲያምረኝ ወደሱ ነው የሚሄደው ብሔራዊ ቲያትር። አንተ ጋር እንጀራ የለም? አዎ እኔ አዲስ አበባንም አላውቀውም፣ እንግዳ ነኝ። እኔ ከክፍለ ሀገር ነው የመጣሁት። እሺ አስፋ ወሰን ሆቴል የሚባል ነበር መርካቶ፣ ይሄ የድሮ የሰሜን አውቶቡስ የሚሳፈርበት እዛ። መቼም ልዩ የሆነ ሆቴል ነው። እንጀራው ልቅነቱ ትላለ። እዛ የነበሩ አስተናጋጆች ደግሞ እመቤቶች ናቸው የሚመስሉት። እኛ በእርግጥ ሴቶች ፍለጋ ነበር የምንሄደው። እኛ እንጀራ ፍለጋ ነው። ይመጣል፣ እንጀራው ይቀርባል። የሚከፈለው 50 ሳንቲም ነው። ያንን 50 ሳንቲም እንኮኛ እንከፍልም። ለመክፈል ስንሄድ ተከፍለዋል ነው በቃ። በመጨረሻም ላይ አብረን ብዙ ሰርተናል። ጣይቶ ሆቴል ብዙ ሰርተናል። ከዛም ውጭ ብዙ የተለያዩ ቦታዎች አብረን ሰርተናል። አልተለያየንም። አሁን አጋጣሚ ሆነው በህመም ቤት ዋለና ነው እንጂ አልተለያየም። ግርማም አለ፣ ግርማ በየነ፣ ሶስታችንም ሆነን ግርማም ከአሜሪካ ከመጣ በኋላ አብረን ያ የነበረው ፍቅራችንን እንደገና አድሰን አልተለያየንም። አሁንም እስመ አልቦ ነገር ዘይሳኖ ለእግዚአብሔር ይላል መጽሐፉ። ስለዚህ ግርምዬም ቅድም እንዳለው ወደ ናይት ክለቡ ባይሄድም ወደ ቤተ ክርስቲያኑ ሄዶ እንዲጸልይ እግዚአብሔር ሙሉ ጤንነት እንደሚሰጠው አልጠራጠርም። ምንም የሚሳነው ነገር የለምና ሙሉ ጤንነት እመኝለታለሁ። ጋሽ ግርማ የሕክምና ሰዎች ምን አሉ? አሁን በጤንነቱ ጉዳይ ላይ የሰጡ ተስፋ እስከምን ድረስ ነው? እኔ እንግዲህ ሰይፍሻ ምንም ከኒሞኒያ በስተቀር ምንም ነገር አልተገኘብኝም ነበር።
ሄድኩኝ። ያገኘሁት ዶክተር በቃ አንድ እቺ የአስም የምትመስል የምትዋጥ እሷን ወደ 148 ነው ምናምን ያዘልኝ። ከዛ ወዲያ በቀጥታ ይሟላልኝ። እኔ ያን 148 መድኃኒቱ በጣም ከባድ ነው። ተናንቄ ጨረስኩት ስለምጓጓ። እንደገና ደግሞ እዚህ ያለው ትንሽ እንደው እንዳልሆነ ሲገባኝ ወዲያ ማዶ ደግሞ ሄድኩኝና ፕሮፌሰር ጌታቸውን አገኘው። ኢንፌክሽን ነው ተባለና ተሰጠኝ። ሌላ ያመጠጥና ምን እንደሌለ አወቁ። ግራ ተጋቡ። ግን የሚገርምህ ነው እና እንትኑን ያገናኝህ ነው የሚባለው። እንደው ለአንተ የሚሆነውን እግዚአብሔር ካላገናኘ ምንም ትልቅ ቢሆን አዋቂ ቢሆን ለአንተ የሚለው ሰው አለ። ያ ነው የሚያሳዝነኝ። ያላገኙልኝም እንደው ዝም ብሎ መመላለስ ነው። ቫይታሚን ይሉኛል 40 መርፌ ተወግቻለሁ ቫይታሚን ተብሎ። እኔ ግን ሳየው ምንም ለውጥ የለውም። ሌላ በ2000 በእኛ አቆጣጠር እንትን አስወጥቻለሁ። ይሄ ምንድነው ፕሮስቴት በሽንት መፍኛ ላይ ምናምን ጣጠኛ ነገር ነው እና እሱን አድርጌ ያኔ አውጥተነዋል ብለውኛል። አሁን ሌላውን ስፈልግ እሱም ደግሞ ቀስ ብሎ ብቅ በማለቱ ቶሎ ማጥፋት አለብህ ተባልኩ። አሁን እሱን መርፌ ወስዳለሁ። እሱ ተገኘ። በ3 ወር አንድ ጊዜ ወስዳለሁ። አንተ ነግረህልኝ እዚህ ወደዚህ ያሉ እሳቸውም ተካፍለዋል። አንዷን መርፌ እዛ ነው የቀመስኳት፣ ሁለተኛው እና ሶስተኛ ስፈልግ ብታምንም ባታምንም ሰይፉ በ30 ሺህ ነው ምናምን ገዛሁ እኔ። አራተኛው ወር ላይ አሁን በቅርብ ቀን 40 ምናምን ገባ ተብሎ በዘመድ በ35 ሺህ ብር አግኝቼ ተወጋሁ። አላ አሁን የምፈራው ይሄዳል ገና ዶላር ጨመረ ሲባል 40 50 እያለ እየጨመረ ነው። 100 ቢገባ እኔ ለመቆየት ስለምጓጓ በቃ ለሷ ከእግዚአብሔር ጋር ምናልባት የውጭ ሕክምናስ ለማግኘት አሁን ቅድም እንደነገርከኝ እዚህ ሀገር ፈልገው ያመመኝን በትክክል ማግኘት አልቻሉልኝም አይነት ሐሳብ ነው የሰነገረኝ። እንደዚያ ነው። አዎ ምናልባት እንደ አይነት ህመሞች ብዙ ጊዜ ወደ ውጭ ሄደው እንዲታከሙ የሚል አይነት አስተያየት ሰጣሉ የሕክምና ሰዎች እና እሱን አልሞከርክም? እኔ አልሞከርኩም ሰይፉ፣ እኔ አልሞከርኩም። እዚሁ ቤቴ ቁጭ ብዬ እግዚአብሔር መለመን እንጂ በእንደዚህ መንገድ ከሌ ምለው የለኝም። እነዚህ ጓደኞቼ ናቸው። ሌላ ርቄ አልሄድም እና እንግዲህ እግዚአብሔር የሚያመጣውን እንጠብቃለሁ። ያው እንግዲህ ስለ ኢትዮጵያ ሙዚቃ ስናነሳ ጋሽ ግርማ በየነ፣ ጋሽ ግርማ ነጋሽ፣ ጋሽ ባህታ እነሱን አለማንሳት በጣም ነው የሚከብደው። የሰይፉ ኢቢኤስ እንግዳ ሆነዋል ዛሬ 60ኛ ዓመት ሆናቸው። 60 ዓመት በተለይ ጋሽ ግርማ ነጋሽ ዘፈኖችና እሱን በተመለከተ ለምን ቤት ሄደን ትንሽ አንጨዋወትም ብለን ነው እዚህ የተገናኘ ነው። እንዴት ነው እስካሁን? ጥሩ ነው። ግርማ ብዙ አይናገርም፣ ግን ፐርሰናል ማለት ነው። አብረን ሰራ ነበር። ቅጽል ስሙ ሰውየውን ብዙ አላውቀውም፣ ምክንያቱም ተለያይተናል። ከመጣም በኋላ አንድ ጊዜ የሚባል ክለብ ውስጥ አብረን ሰራ ነበር እና ሰውየው በእኔ ነው እንግዲህ ቸቢሸከር ማለት ነው። ቸቢሸከር ባህል የታወቀ ነው። እንገናኛለን። ሲሰራ የመጀመሪያ ጊዜ ከ40 ዓመት በኋላ ማለት ነው የተገናኘ ነው። ቆይቷል። እኔ አላበኝም፣ ከአንተ አልደብቅም ከመገረም የተነሳ እና መደነስ ብቻ አይደለም እንገናኛለን። ይሄ ድሮ አይደለም፣ 2 ዓመት በፊት ማለት። ብዙ ጊዜ አብራችሁ የመስራት ነገር አለና መቼም ብዙ የሚያስቅ የሚያሳዝን አጋጣሚ ይኖራችኋል ብዬ አስባለሁ። የምታስታውሱት አለ ስቴጅ ላይ ያጋጠመህ ወይ የተለየ ስጦታ አድናቂ የሰጠህ ወይ ደግሞ በእናንተ ዘመን እርግጠኛ ነኝ ሼህ መሐመድ ሁሴን አላሙዲን የሆነ
ስትሰሩ ወይ ስትዘፍኑ አጋጥሟቸዋል ብዬ አስባለሁ። ዝም ብዬ እንደ ሀሳብ እና እሱንስ በተመለከተ ገጠመኝ ካላችሁ ብዬ ነው። እንደው ስለ ገጠመኝ ደግሞ እናወራ እስኪ ጋሽ ግርማ። ይገርማል እንግዲህ እኚህ ሰውዬ በጥቅሉ ለኢትዮጵያ አርቲስቶች የበጁ ሰው ስለሆኑ አመሰግናቸዋለሁ። እኔም እድል በአንድ ፕሮግራም ሸራተን ውስጥ የሚሰራ ፕሮግራም አለ። ለዛ በጋዝ እኔና ባህታን ይፈልገን ኖሮ ደወለልኝ። አንድ ማታ ወደ 4 ሰዓት ይሆናል። ጋሽ ግርማ ጋሽ ባህታ እናንተን ሁሌ እናስባለን እንደው ነገ ተነገ ወዲያ ስንል አለ። ወንድሜ ባህታ በዛ እኔና አበጋዝ ስሙን ስናነሳ እሱ ቀብራራ ልጅ ያለው አሜሪካን ሀገር እዛ ሲንሸረሸር ይታየኛል በሀሳብ እና አይ አበጋዝ እሱን ባህታ በአሁን ሰዓት አሜሪካን ሀገር ውስጥ ልጁ ሁልጊዜ ወስደዋል፣ ይንቀባረራል እና አሁን እሱ እዛ ነው ያለው። እሱ ካልመጣ ካልክ የእንቅልፍ ሰዓት ነው አሳጥረው፣ እኔም አንተም እንተኛ፣ አለበለዚያ ሌላ እኔን ብቻ የሚመለከት ከሆነ ንገረኝ ስል አይ ጋሽ ባህታ እኮ ሲመጣ እሱ ራሱ እንደሞ በተራው ይሰራል እና አንተ እንደዚህ አትለኝም እንዴ ታዲያ? እና ቀጠሮ ያዝን ሄድን። አጠናው። በአጋጣሚ አንዲት ልጅ ከአሜሪካን ሀገር የመጣች የአልማዝ ባናቱ ልጅ ነኝ አለችኝ። አይ እኔ በዝና እኚህን ሴትዮ አውቃለሁ፣ ፍርፍር ስበላ አለያቸው እንጂ ሰው ጋብዜ በልቻለሁ ብዬ አስቂያት። ከዛ ወደ ሌላ ነገር ገባንና አሜሪካን ሀገር እንዲሰራለሁ ምን አለች። እኔ ደግሞ በቃ እና በጋዝ ጋበዙኝና አልኩ። 4 ነው ያጠናሁት። እሷ የማህሙድን የምን ብላ አንድ 10 አጥንታለች። እኔ እንደ ቅመም ጠብ ነው የማደርገው። ጠብ እሷ ሄዳ አንድ 3 እንደዚህ እያደረግን ከዛ በእውነት ይሄ ድሮ ነገር እንደው ሙት እንደው ተጨልፎ ሳያልቅ ተፈጥረን እንደው እግዚአብሔር እናመሰግነዋለን። በእውነት ነው እንደው ወደኋላ ሰውን በአንዳንድ ነገር የሚመልሰው ከህይወቱ ጋር እየተገናኘበት ይሆን አላቅም፣ ይወዱታል፣ ይገርመኛል። እና እንዲህ እንትን እስኪለኝ ድረስ አጨበጭቡ ወይ ማርያም ልጅ ያልኩና አስቴር ንግግር የለንም፣ በሩቅ ነው ማያት። እኔ ብዙ ጊዜ ከነዚህ ሰዎች ውጭ ሌላ ሰው አላናገርም። ጋሽ ያለች አቤት እንደዚህ ሰው እየወደደ ለምንድን ነው ከሙዚቃ የራከቡ? ታሪክ አውርቷ። አይ እኔ እንግዲህ ሲሞላ እንደዛ ረኩ ቤተሰብ እንትን አለኝ ያልቤ ውስጥ ተቀምጦ እንደው ሙዚቃን ወዳለሁ ጠላለሁ አይደለም ግን እንደው ባካና አደረገኝ አሁን አልኳት። መካከረችኝ እና ከዛ ልፍስል አንድ አወል የሚባል ልጅ እዛ ጋር ቆሞ ያኛል። እዛ ሸራተን ውስጥ ነው ያለው፣ እኔ አላውቅም። ከዛ ያኛው ደግሞ እዛ አስቴር ልብስትል መጣ። ከዚህ ስልክ ያወጣል፣ ከዚህ ስልክ ያወጣል። እቺ እንዴ ነች ያልኩት ነው ይሄ ነገር አደረገ። ምን ስል ዘናጭ ነው መጣና ጠጋ ብሎ አለ ጋሽ ያለኝ። አቤት ከአሜሪካን ነው የመጣሁት እንዲህ ብሎ እኔ አሜሪካንን ቀርቶ ሀገሬ ውስጥ ያለውን እዚህ ፉሪ ብትለኝ ስሙን እንጂ ቦታውን አላውቀውም አልኩት። ተሳሳቅን ተጫወትንና እንደው እባክህ እፈልግሃለሁ አለ። ለምን እስቲ ንገረኝ አልኩት። ምን ቸገረህ አለኝ። እንዴት አይቸግረኝ ማወቂያው ልምጣ እንጂ ስል በኋላ አንድ ቅዳሜ እስቲ ና ስልክህን ስጠኝ አለ። በኋላ ወኩ እዛ ማህሙድ ናይት ክለብ ኖሮት እዛም ሰርቻለሁ ከታምራት ሞላ ጋር ነፍሱን ይማር። እዛም እንዲሁ ካራራሎች ካራራሎች እሳቸው መጡ ሲባል አገር ይነቃነቃልና በኋላ አከነቀሁኛ ማህሙድ ቤት አግኝቻቸው ታሪክ ነው የተሰራሁት አልኩት። እንዴት እሳቸውን በቃ መጨበጥ ራሱ እንደው አለው ነገር ብዬ በልቤ ይዤ አንዴ ሁላችን ጨብጠውን ሲሄዱ የኔን እጅ ሌላ ሰው ሳይነካው ሽንት ቤት ዘጋሁልና ወንድም ባይጄ ባሉ። ከዛ ወዲያ አልደነግጥም። መጀመሪያ እንደው ታሳዝናለች የሰጡኝ እቺ በአረቧ ብር ነው የሰጡት። ብቻ ስትመነዘር እኔ ጉዳይ ነበር ደግሞ ብሯ ታስፈልገኝ ነበር። ስንት ነው የተመነዘረችው? በቃ 15 ሪያሉ ባለ 500 15 ደረሰኝ እዛ ካሉት ጋር ስትመነዘር
ስንት ሺህ ነው የሆነችው? አንተ እኔ የሚመነዝረው ሰውዬ ገብቶ እዚህ ጠረጴዛ ስር ቀረ። ጥሎኝ ይሰግዳል። ምን ነው ሲበሳጭ ለካ ይቆጥራል። አንተ አምጥቶ በላስቲክ አስሮ ሲሰጠኝ ቡና ትጠጣለህ ስለው አልጠጣም አለ። ደህና ዋል። ይዤ ወደ ቤት በእውነት ጠቀመችኝ። ከዛ ወዲያ እየተመላለስኩ እንደ ሰው በፌስታል አልሰጡኝም፣ ግን ሲጠራቀም እኔ የሚያዋዝ አይደለም ያገኘው። ትንሽ ትንሽ ተሰብራ አግኝቻለሁ ልልህ ነው። እና ጥሩ ሰው ናቸው። በጣም አመሰግናለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርስዎንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አልሳም ፕሮፐርቲስ ለበዓሉ ልዩ ቅናሽ ዞሎት እንደመጣ ስንነግሮ በታላቅ ደስታ ነው። አልሳም ከዚህ በፊት 3 አፓርትመንቶችን አስረክቦ አራተኛውን ደግሞ የምታዩት ደረጃ ላይ ደርሷል። በ15% ቅድመ ክፍያ በ1 ዓመት ከ6 ወር የሚረከቡት ቤት ሜክሲኮ ላይ እንካችሁ ያለ ነው። ኢድ ሙባረክ። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። ባህታዬ ይናገር። ጣይቱም ቀምሰናል። ጣይቱም ልክ ወንድሜ ግርማ እንዳለው ሰውየው ለኢትዮጵያ ነው የመጡት። እኛ በጣም ነው የምንወዳቸው እናከብራቸው። ለእኛ ብዙ ባይደርሰንም ለሌላው ስላደረጉ በተለይ ለጋሽ ጥላሁን ራሱ ያደረጉት ስንቱ ብለህ ትቆጥረዋለህ። በቃ በእውነት እሳቸው እውነተኛ ለኢትዮጵያ የመጡ ናቸው። እና እኛ አንድ ቀን ለታ ፕሮግራማችን አልነበረም። የዓለማየሁ ነው የነበረ ፕሮግራም እና ከየቤታችን በአስቸኳይ እንድትመጡ ተባለ እና ስንሄድ የዓለማየሁ ፕሮግራም ነበር። ያው እኛም ጃም እንድናደርግ ተደረገ እዚያው እና ብዙ ሰዎች ከበዋቸዋል። እንዳው ያኔ እንዲሰጡም አይፈልጉም ነበር መሰለኝ። እዛ አካባቢ ያሉት በጣም የሚቆጣጠሯቸው ሰዎች ያሉ እኔ እንዳየሁት። እሺ እኔ ያው 5000 ዩሮ ነው የሰጡን መሰለኝ ለእያንዳንዳችን። ነገ ደርሶናል። ዋው እንዴ 5000 ዩሮ ግርማ የረስቷት ነበር እንዴ። ደግሞ ሌላ ሴፍሽ ያልነገርኩ ይቺን ጉደኛ ላስወጣ ጥቁር አንበሳ ገባው እንጂ መጀመሪያ ቀን ይቺን ባለ 500 ነው ታገኘው ባልኩ በዛችሁ እኔ ልብሱን ሁሉ ተረክቤ እዚህ ሐኪም ቤቱን ተኝቼ ተደወለ። አበጋዝ ደወለ። ይሄም ያስተዋወቀኝ ደወለ። እንግዲህ ያቺ የበላሁት ይበቃል ብዬ በእውነት ዩኒፎርሙን አውልቄ መሄዱ ከበደኝ። ታመነበት። አዎ። እና ገና ኦፕራሲዮን ተራ ነው የምጠብቀው እና አውላልቆ እንዳራዳ መሄዱ እንትን ስላላለኝ አልችልም። እግዚአብሔር በሰላም ይመልስ በለኝ። ጥቁር አንበሳ አልጋ ላይ አልታየህም ወይ? አልመጣም ብዬ መለስኩ እና ምናልባት ከዛ በሁለት አንዱ በጠሩኝ የሚገኝ ነገር ተጨማሪ ነበር። ግን እግዚአብሔር ያለው ነው የሚሆነው። እኔ አልወጣም አልኩና እንደዚህ አልፎኛል። እቺ ስንቃችን ናት። ሰዓት የሰለመ ወይ ወርቅ ምናምን አለ። እሷ ሰዓት ይልቁኑ ሱዳን ሄጄ ነው። አንድ ጣሊያናዊ ነው እና ሰዓቷን እንግዲህ የሚያውቅ ያውቃታል። እኔ ዝም ብዬ ሰዓት ነው አላወጥቶ ልቅ አድርጎ ሰጠኝ። ምን ዘፈን ስዘፈን ነው? እንትን የማህሙድን 4 ቦታ ነው ማይክሮፎን ተደርጎለት እየተወረወረብኝ የሚለው እየተወረወረ እሱ ፌመስ ያደረገው ነው። እሱን ነገር ነበረ እንግዲህ ግጥሙን የእሱን ተውኩና እዚህ ጋሽ መራዊ ጽፎ የሰጠኝ ነበር። ሱዳንን መቼም
ለወጥናት እስካለን ድረስ ለምለም ሱዳኑ ቤቷ ምናምን ምድረገነቷ የሚል ነገር ነው በአማርኛ። አሸዋ ብቻ የሆነውን ሀገር ለምለም ብለን እንደው ይገርማል። ያን በዛ አድርጌ እንትን አልኩና ያ እንደዚህ የሚወረወረውን ነገር ስወረወር አንድ ጓደኛዬንም ጠንካራ ሆና ነው እንጂ አስናቀች ወርቁና እኔ በማይሆን ተጋጭ። እኔ ጎረምሳ ነኝ ገፋኋት ትንሽና አልፌ እንግዲህ የቱ ይሄ ግፊያ ይሁን የደነቀው እንደ ጥቁር አሜሪካዊ ለምሳሌው ብቻ ምንድን ነው የሚለው ይሄ ሰውዬ ስላቸው ውሰድ ነው የሚለው ውሰድ። አዎ ደግ በኋላ አንዱ አየና አንተ እኮ ይሄ ውስጡ ሞተሮቹ ወርቅ ናቸው አይነት ነገር አለ። ኧረ ያውቆ ነው ተሳስቶ አንተ ከፊቱ ገለል አልኩ። ያን አግኝቻለሁ። የወርቅ ሰዓት ማለት ነው። ውስጧ እንግዲህ ያው ነበራት ተባለ። የት ሄደ እንጂ አባቷን አሁን ይልጭ ነጋሽሙት አብራኝ ቆይታለች። ግን ወሬት እንደሄደች እግዚአብሔር ይወቅ። ነጋሽሙት አግኝቻለሁ። ግን እውነት እንደ ጋሽ ግርማ እኮ የወርቅ ሰዓት የተሸለመ አቀንቃኝ እኮ ነው። ጋሽ እንዳለ ጋሽ ግርማ በየነ ለየት ያለ ስጦታ በደምብ እኔ አሜሪካን 1981 ነው የሄድኩት። ከዛ አሜሪካንን ባህል ነው የምወደው። በጣም ባህል ደስ ይላል። ሁሉ ነገር ጥሩ ነው። ከዛ 82 ላይ ጽጌ አመማት፣ ታመመች። ከዛ 84 ላይ አረፈች እና ጽጌ ልጄን ይዛ መታ አስረከበችኝ። ሊዲዬ ግርማ ትባላለች። የልጅ ልጅ ያለኝ ማይክል ላቭ ጓደኛ አለችኝ። በጥሩ አይነት ጓደኝነት ማለት ነው። ተሪዛ ፓንፍሬ ትባላለች። ኋላ በዋልያስ ባንዶች ነበሩ፣ ኃይሉ መርጊያ እና የመጀመሪያ ስራ ስሰራ የሺ ዳማ ጋር ነበር የምሰራው። የሺ ዳማ ጽጌዬ የታመመች ጊዜ በጣም ነው የረዳችኝ። በኃይል አብራ ብዙ አስታማለች፣ ቤተሰቦቿ በጠቅላላ ማለት ነው። ከዛ በኋላ ማሞካቻ ገባሁ። ማሞካቻ ወደ ቀልድ ምናምን ይመስላል። ማሞካቻ ወደ 20 ዓመት ነው የሰራው። ግን የአጋጣሚ ሆኖ እነሱ እኔ እንጃ ምን እንደሚያደርጉኝ ሰው እንዲያወራ አይፈልጉም ጨርሶ። በጣም እንትኖች እና እነሱ ጋር ስሰራ ትንሽ አንዳንድ ነገር ያስቃል። ማታ ነው የምሰራው እና ማታ ስሰራ ይደውሉልኛል። ኢዮብ ማሞ፣ አብይ ማሞ፣ ኢዮብ አብይ ወንድማቾች ናቸው። ታምራት ከዛ ሳሊቱ አለች ቅርብ ይደውሉልኝና ኢዮብ ይደውላል። ማሞካቻ ማለት እና ይደውሉና ግርማ ምን እየሰራህ ነው? ወደ 4 ሰዓት ወደ 6 ሰዓት ሲሆን ግማሽ እና በኃይል ትሁቶች ከመሆናቸው የተነሳ ቃል ያንሰኛል። ምን እንደመናገር እንደምፈልግ ማላውቀው አይነት ማለት እና ይደውላል። ኋላ ይደውላል። ግርማ ተኝተሃል? ሁሉም ተኝተሃል? ነው አልተኛውም፣ እየሰራሁ ነው፣ ስራ ላይ ነው ያለው። በል ዝጋና ተኛና በቃ እረፍ ይሉኛል። እዛ ስሰራ ደሞዝ ፈርሜ ወስጄ አላውቅም። ጨርሶ እንደፈለግኩ ነው የምወስደው እና አሁን ስወጣ ማለት ነው እኔ እንጃ ምን እንደሚያደርጉኝ አላውቅም፣ ግን የፈለጉትን ያርጉኝ። ምክንያቱም መናገር አይወዱም እነሱ። ወደ 5 ሚሊዮን ብር ሰጥተውኛል። ግን እኔ እንጃ እንዴት እንደምተኛ አላውቅም። ጨርሶ ሚስጥር በጣም በቃ በጠባቂዎች። ግን አሁን ግርማ በሚለው ሁሉ ነገር መውጣቱ አይቀርም። ለጂኦ ማሞካቻ በጣም ወዳጄ ነው። ምን መሰለህ የሚያፈልጉት ነገር ነው። እንዲነገር አይፈልጉም በጭራሽ በፍጹም። የት እንደምገባ አላውቅም፣ ግን መናገር አለብኝ። ጂኦ በጣም ወዳጄ ነው። በጣም ብዙ ነገሮችን ያደርጋል፣ ግን አይናገርም። ለእኔ አትንገረኝ። 20 ዓመት ነው የሰራሁት።
እንዴ እያየው ነበር ዶክመንተሪው ላይ እንደውም ፋሲል ወሂብ መኪና ይዤ መጥቼ ጋዝ ስቴሽን ውስጥ ጋሽ ግርማ ይሰራ ነበርና ይመስላል ጋዝ ስቴሽን ነው የምሰራው። በቃ አለቃ ምን መሰለህ ልክ አሁን ግርማ እንደሚለው ትልቅ በምትሆንበት ጊዜ ሁሉ ነገር መውጣት አለበት፣ ወደድንም ጠላንም። ምን መሰለህ ውሸት ይመስላል። እኔ ስሰራ ምንም ትውውቅ የለን፣ ግን እዛ ስሰራ ስራዬን ኢዮብ አቤይ እና ታምራት እና ሳሊቱ ዋና አሰራዬ ነበረች። ይመጣሉ፣ ቀን ይሰራሉ። በኃይል ነው የሚሰሩት። ገብተዋል። ስቴሽኑን ያስተካክላሉ። ጠዋት ይመጣሉ። ባለቤት ኋላ ዊዝ ሆናሉ። that's our daddy right there። እኔ ነበርኩ። ሆነ ውሸት ሊመስል ይችላል፣ ግን ልክ እንደሱ ነው። ተሰራበታል የተባለው ጋዝ ስቴሽን የነ ጆማ ሙካቻ ነበር። ኦፍ ኮርስ ሌላ ቦታ አልሰራም። እና እርግጠኛ ነኝ ሰይፉ እንደምታስታርቀን ተስፋ ምናልባት በዚህ ከተጣላችሁ ኖ አንዳንድ ሰው እኮ እንዲነገር አይፈልግም። እያየው ዶክመንተሪው ላይም እንግዲህ ከዚህ ወደ አሜሪካ ሄዳችሁ ከዛ በኋላ ጋሽ ማህሙድም አንድ ቡድን ነበረ። ከዛ በኋላ ጋሽ ማህሙድ እንደውም ወደ ኢትዮጵያ የተመለስኩት ልጅና ትዳር ስላለኝ እኔ መመለስ አለብኝ ብለን የተወሰንን ስንመለስ እነጋሽ ግርማን ጨምሮ በርካቶች ደግሞ እዛው አሜሪካን ሀገር ቀሩ። አሁን ጌታቸው ካሳ ጌታቸው ካሳ ያኔ ሲሄዱ ትዝ ይልሃል። ሸኝተው ነበር ጋሽ ግርማ? እኔ አልተገናኘንም። ቅርብ ያለ ማህሙድ ነው። ማህሙድን አግኝቻለሁ። እኔ ማስታወቂያ ሚኒስቴር ሰራለሁ ስል በቃ አሁን ብዙ ባንድ ጊዮን ምን የሚሰራው አሁን ይሄ ብዙ የሚወራው እኔ የማውቀው የነ ዳዊትን ሮሃ ባንድ ብቻ ድሮም። ከዛ ውጪ የሚጠራውን አደምጣለሁ እንጂ አላውቀውም። እዛ በምሰራ ጊዜ ኖሮ እንትን ነበር። እዛ በስርዓተ ወንጌል ግቢ እገባለሁ። ቤቴ እሑድን ነው የማርፈው፣ ሰኞ እመጣለሁ። በቃ አንድ 25 ዓመት ስለ ከተማ ምንም አላውቅም። የሆነ ሰዓት ላይ የስፖርት ጋዜጠኛ ብቻ ነበር አይደለ? ብዙ ክፍል ዞር ያለው ከሳንሱር ሬዲዮ ስምሪት ነበሩ። ከዛ ወደ ስፖርት ክፍል ሄድኩ። እግር ኳስ ትዘግብ ነበረ? ይሄን ያህል እነሱ ትልልቆቹ ሲኒየሮቹ አሉ አይደል? እነሱ ናቸው በጣም። አዎ እኔ አጠር ያለችውን እንደ ቦክስ ወዳለሁ። ቦክስን ጥሩ አድርጌ እሰራለሁ፣ ደስ ስለሚለኝ። ይሄ ቦርቀቅ ያለውን አልወድም። በመሐመድ አሊ ነው የወደድከው ወይስ? ጥበብ ነው ለእኔ በጣም ቦክስ እንደው ትክክለኛ ሁለቱም በነገሩ እውቀት ያላቸው ከሆኑ ትልቅ ጥበብ እኮ ነው። ሊመታው ሲል እኮ በትንሽ ነው እንዲህ እንደጨረታ እንደ አውሮፕላን ያልፋል። ከላይ የመጣውን ደግሞ እንዲህ ዝቅ ሲል በላይ እንደሄዳል እና ዝም ብለህ ስታይ በጣም እንትን አለው እና እኔ ደስ ነው የሚለኝ። ይሄ አደጋ የሚፈጠረው እዚህ ሀገር የነበረውን ነው የማወራህ። ያህል አዋቂ የሆነው ልምድ ያለው ሲያገኘው በዘዴ እንደማለፍ ይሄ ተመልካች ሲያላኩስ በላው ፈርተዋል ይለዋል። ይሄ ልምድ ያለው ነው ሊያጫውት ነው የሚፈልገው። ደው ደህና የሆንክ እንድታድግ ሳይቸግር ትተነኩሳለህ። እዚህ ላይ ሲል ቅዠት ብቻ ቅዠት በቃ ቅዠት ነው በእውነት። እዚች ጋር መጥፎ ነች። በቃ ቢነሳ ብትጠይቀው ሌላ ሀገር ወሬ ነው እና ያችን ወዳት ነበር። እንደው ሲመጣ ማላቃችን ይንበርበሩ ነው። ግርማ ቦክስ ጀምሯል እና አጥር ምጥና አድርጌ ጥሩ አድርጌ እሰራለሁ በኢንተረስት። ልጆቹን ደግሞ በትርፍ ጊዜ መክራቸዋለሁ። አሁን ብዙዎቹ ከሀገር ወጥተዋል። ያንተን ስራዎች አሁን ሌሎች ወጣት ድምፃውያን ሲሰሩ አያለው። በዚህ ዘመን ያስፈቅዱሃል ጋሽ ግርማ? እንደውም ሰይፍሻ አንተ በጣም የዋህ ነህ። እኔ እንደው ክፉ አደረግህ ነበር። እግዚአብሔር ይቅር ይበል እና አንድ ጊዜ አንድ ልጅ ሰርቶ እኔ አንተንም ተናግሬያለሁ እና ያ ልጅ አሁን የሰራው ያን ጊዜ በእጁ ይዞ ኖሯል ላይ ሰርቶት ገባ እና እንዳልያዘ ሆኖ እኔ ጋር የመጣው ካዛንቺስ ቀጠርኩት። ተጫወትን፣ ማኪያቶ ጠጣሁ እና ተነስተን ጋሽ ጌታቸው ደባልቄ ጋር ሰደርኩት። ጋሽ ጌታቸው
የዜማውን ደራሲ ያገኘዋል። እነሱን ብቻ ጡረታ ላይ ያሉ ናቸው። እኔ ክው ብላለሁ። እኔ ጉዳት የለብኝም። በማኪያቱ ተወስኛለሁ፣ አልፈልግም አልኩት እና እነሱን አደራህም ብየው ቀጠሮ ሰጥቷቸው አንተ ጋር ቅዳሜ እስቲ ቅዳሜ ያገናኘቸው ሰኞ ዕለት አንተ ጋር ሙዚቃውን ገና ከነሱ ጋር አልከፈለ ነገሩን አልጨረሰ አልተቋጨም እና አንተ ጋር ሲሰራ እኔ ደግሞ ዳዊት ጋር ኢንተርቪው ነበር። ወደዛ ሲሄድ አንተን አግኝቼ ተናገርኩ፣ አይጠፋኝም እና ግን ልጁ ነው በዚህ መሀል የሰራው ስራ ከፍያለሁ ብሎ ነውና በቃ እንዲህ አይነት ጀማሪ ወጣት ድምፃውያን የነበሩትን ማሳዘን አግባብ አይደለም። አዎ እንደው ጥያቄ ማቅረብ ቢያቀርቡ ምን አለበት? ይስሩ ምንም አይደለም። እኛም የነ ሌሎቹን ሜዳ ላይ ነው እኛ ሪትማችን እንዲያውም እንደዚህ እያደረግን እኮ ነው። አንተ እንደዚህ ሪትም የምንይዘው እንደዚህ አድርገን የጥላውን ሚስትም የተገኘችው በእንደዚህ ነው። ራምባ እንዲህ እያደረግን በደንብ ይዘፍናል፣ እንቀባበላለን። እንደዚህ እያልን ነው ያሳደግነው። ማህሙድን ደግሞ የኔ ወንድም ዛሬ በሩጫ አልፎን እዛ ላይ ቁጭ ያለው የሚገርም በቃ ጊዜ ቢያሳየኝም ጥፋሽን አጎልቶ የሚለውን ቦላ ላይ ጫማ የለም ያብነውልስ እኛ ይሄን ጨርሰን ነው ወደ ላይ ሄድ ነው ምናምን አለ። መጥቶ የኔ ጌታ በቃ እዛ እግሩን አብለበለበ እንደዛ ተወረወረ። ምን አለ ሄዱ ጥላውን ጎን ቁጭ አለ። ዋው እንግዲህ በሩጫው ነው ይጥራል ጥረቱ ዋጋውን ከፈለው እና ግን የሁሉም መነሻ ጃን ሜዳ ወይንም የካ ነው ልፈልግ ለጃን ሜዳ እና ሌላው ደግሞ ሌላ ምንድነው አሁን ብዙ ሰዎች አያውቁም። ሙላቱ ስለ ሙላቱ ነው። ሙላቱ አስታጥቄ 1957 ነው የማውቀው። አጋጣሚ ሆኖ እድሜ አንናገርም። ምስክርም ሊኖር ይችላል። ምስክር የለም። ዋናው ማልናገርበት ይሄ ነው። ባህታ ነው ጓደኛ ስለሆነ እሱም ዝም ይላል። እና የራሳችን ባንድ ነበረ። የራሳችን ባንድ ነበር፣ ራስ ባንድ ማለት ሁለተኛ ራስ ባንድ። እነ ባህታ እንትን ነበር የሚሰሩት ጊዮን ሆቴል ስትገቡ እና ከዛ 1957 አንድ ወጣት የሆነ ሰው መጣ። ከዛ በኋላ ተዋወቅን። ሙላቱ ኳየት በጣም እና አብረን መስራት የጀመርነው ያኔ ነው። ከዛ በኋላ አንድ ቀን በቃ ጓደኞች ሆነን ቤቱ ሄድን። ፒያኖ አለው። ፒያኖ መጫወት የጀመርኩት ሙላቱ የኑሮን ተስፋ ጥየው ነበር ባንቺ እስቲ ረጋት በይኝ ቀርበሽ ተጫወቺ መቼ መረጥኩኔ ለብቻ ጉርጉሮ ነው። የሙላቱ ክሬዲት አለ፣ ብዙ አይናገርም። ከዛ በኋላ እነ ዳዊትን ማውቃቸው ነኝ። አሁንም ቢሆን የተለየ ነው። በኃይል ልጆች ሳሉ የቀዳማዊ ኃይለ ሥላሴ ቲያትር ከኢቤክስ በፊት ነው ማለት ነው የምትዋወቁት? ዳዊት ምን መሰለህ፣ ዳዊት ሙያ በልብ ነው። ፊቴ ነው ያለው ሳይሆን የሙዚቃ ማህበርን የሚመራው ለብቻው እሱ ነው፣ ግን አይናገርም። ዛሬ ግን መናገር አለ። ለራሴ አልናገርም፣ ገና ዛሬ መናገሬ ነው ማለቴ ጓደኞቼን ሳገኝ እንጂ ተናጋሪ አይደለም። 4 ዘፈኖች ነው ያሉኝ እኔ ሸክላ ኢትዮጵያ ውስጥ ማለት ኢትዮጵያዊት ቆንጆ የሚል ሴት አላምን የሚል 4ቱንም አሬንጅ ያደረገው ሙላቱ ነው። ሶሎ የሚጫወተው እና ፊቱ ነው ብዬ ሳይሆን ለማንም የምናገረው ሙዚቃን መስማት አልወድም። አንዳንድ ሰዎች ይቀየሙኛል። ግን ያ የሰራሁትን የሙላቱን ሶሎ የተስፋ ማርያም ጓደኛ ሳክስ፣ ተስፋ ማርያም በጣም ጓደኞች ነን። ግርማ ዘማርያም በጣም የቅርብ ጓደኛ ግርማስ ማለት ነው። ግርማ ዘማርያም 1975 ላይ ነው ያረፈው። አብረን ግርማስ ለብቻችን ነበር የምንሰራው እና ሰይፉ ዮሐንስ አለ እሱን ይማረው እና ብዙ የታወቁ ሙዚቀኞች አሉ አብረው የሚሰሩ የነበረው ኃይሉ ዝሆን ብዙዎቹ የሉም። እሱ ብቻ ሳይሆን ከዋልያስ ባንድ ጋር ብዙዎቻችን የለንም
እና በዚህ አጋጣሚ በእኛ ጊዜ ሙዚቃው ባህል ጠንካራ የነበረበት ብዙ ሰዎች ጠይቁኛል። ኢንተርቪው አልቀርብም ግን በእኛ ጊዜ ያኔ ድሮ ማለት ነው ድሮ ሙዚቃው ልዩ ነበር ይላሉ። ልዩ የሆነበት ምክንያት ሙዚቀኞች ከውጭ ይገቡ ነበር። ስለዚህ እና እንደ ሙላቱ አልነት ተፈራ መኮንን ተፈራ ያውቀዋል። ተፈራ ጂኒየስ ከሚባሉ ፒያኒስት ነው። ተፈራ ቡና ወልዳለ ማት ነርስስ አለ እና በእነሱ ነው ክሬዲት እና ክብር ለነሱ ይሁን እያልከ ሳይሆን በእነሱ ወደ ጋሽ ባህታ ደግሞ ጋሽ ባህታ ከዘፈኖች ውስጥ እንደው ለግል ህይወት ለባለቤትህ ሊሆን ይችላል ወይ ደግሞ እንደው ራስህ ግጥሙን አጽፈ ከራስህ ስሜት ያጻፍከው ዘፈን አለ ጋሽ ባህታ? አይጠፋም። በፍቅሯ ተይዤ የሚል እንደ ችክችካ አለ፣ ወደ ሀረር ጉዞ አለ፣ ይበቃኛል የመሳሰሉ ጊዜ ተሳሳተኝ እኮ በፍቅርሽ ማዕበል ናላ የታወቀው ማውቀው ሰው ሁሉ ተሳሳተኝ እኮ ከግል ተነስተህ ነው ሀሳቡን የራስህ ታሪክ ነው። ተሳሳተኝ እኮ እንዴት ነው? አይ ከራሴ ህይወት የሆነ አክሲደንት አጋጥሞኝ ነበርና የሆነ አደጋ አጋጥሞኝ ነበር። ከሆስፒታል እንደወጣሁ ነው 6 ኪሎ እዛ አንበሶች ጋር አንድ ቴፕ ነበረች ድሮ የምትቀዳ እሷን ይዤ ነው እያዜምኩ እንትን የምለው እኔ ዜማ መፈጥረው አውቃታለሁ። አዎ እዛ በፍቅርሽ ሰንሰለት ታስረናል በፍጹም አቃተኝ መናገር አንቺን ሳስታውስሽ እንደዛ እያለ ነው የሚሄድ። ተሳሳተኝ እኮ የሚለው በዛን ጊዜ አይምሮ እስከ ሆስፒታል ሁሉ ገብቼ ስለነበረ ከዛ ጋር እያይዤ ነው እንትን ያልኩት። ሰው ሁሉ መለየት እስከ አቅቶኝ ነበር እና በዛ ህይወት ነው የሰራሁት። በጣም ምርጥ ዘፈን እና እያዜምኩ እቀዳ ነበር። እዛው ቴፕ ነበረች በቃ ትቀዳለች ትንሿ ፊሊፕስ እሷን ይዤ ነው 6 ኪሎ ነው። ከዛ በኋላ ያው ለግርማ ነው ያሰማሁት እና ግርማ ነው ያስተካከለው የሰራው። ከዚህ አሪፍ ዘፈን ጀርባ ጋሽ ግርማም አለ ማለት ነው። አዎ አሬንጅመንት እሱ ጋሽ ባህታ ያንተን ደግሞ ትንሽ ነገር ላውራህ ብዬ ነው። ስለ ትዳር ህይወት ትንሽ ነገር ንገረኝ፣ ስለ ቤተሰብ ህይወት። አጋጣሚ ሆኖ አሁን ባለቤቴ በህይወት የለችም፣ ግን ከልጅነት ማቃት ነበረች። እንተዋወቃለን ልጆች ሆነን ገና 4ኛ ክፍል ተማሪ ሆነን እንተዋወቅ ነበር። ግን በፍቅር አይደለም እንብልህ በጓደኝነት በሰፈር ነበር የምንተዋወቀው መጀመሪያ እና ከብዙ ጊዜ በኋላ ማጨው ነበር የምንተዋወቀው ልጆች ሆነን። ከዛ በኋላ እኔ ወደ አዲግራት አድዋ በቤተሰብ ስራ ዝውውር ምክንያት ሁለቱም ቦታ ነው የነበርኩት ሃይስኩል እስክገባ ድረስ። እሷ ደግሞ ከማጨው መቀሌ ቤተሰቦቿ ስለነበሩ እዛ ነው ሃይስኩል የጨረሰችው። ኋላ ወደ ነርሲንግ መጣ አዲስ አበባ። እዛ ኮርስ እየተማረች እያለች እኔ ደግሞ ያን ሁሉ ፕሮሰስ አልፌ ነገሩን ለማሳጠር ነው ሙዚቀኛ ሆኜ ዘፋኝ ሆኜ ጃልሜዳ ቀይ መስቀል በዓል እየተከበረ ነበር። ነርሶቹ ደግሞ እዛ እንትን ያደርጋሉ፣ የሆነ ሰርቪስ ይሰጣሉ። እዛ ተማሪዎች ናቸው፣ ገና ግራጁዌት አላረጉም። የካቲት 12 የቀይ መስቀል ተማሪዎች ነበሩ እና እዛ ስዘፍን አየች። ከብዙ ዓመታት በኋላ ነው የተያየ ነው፣ በልጅነት ነው እኛም እና ስራቸውን ትተው ይሄ ባህታ እኮ አብሮን ድሮ መዝሙር የሚዘምርልን ባንዲራ ሲወጣ የሚዘምርልን እኮ ነው በቃ ብላ ለጓደኞቿ ስታስተዋውቅ ዊኬንድ ሲሆን ብዙ ክለቦች ነበሩ ያኔ እየጋበዝኳቸው። ሌላም የጓደኛዋ ነበረች መኪና ቦይፍሬንዷ ነበረው፣ የእሱ መኪና ነው የምንጠቀመው። ናይት ክለብ እንሄድ ነበር፣ ሽባ ክለብ የሚባል ነበር። ብዙ ናይት ክለቦች ነበሩ ያኔ ትዝ ይላል። ላማስኮት ነበር። እዛ ስንሄድ እንጫወታለን። በዛ እየተለማመድን ሄድን። እኛ ስለ ፍቅር ምናምን አይደለም ያኔ የሀገር ልጅነቱ። አዎ እንደዛ ነበር። በሂደት ነገሩ እየተለወጠ ሄደ፣ መልኩ ቀየረ፣ መለማመድ መጣ በቃ። እና ያው እንግዲህ
ተጀመረ። በቃ በተክሊል ነው የተጋባ ነው። ቅድስት ሥላሴ ማዘጋጃ ቤት ቀለበት ተደረገ። በሰርጋችን ደግሞ ግርምዬ ነበር እና ሰርጉ ደግሞ ሌላ ነበር። ጌን ሆቴል ነበር የምንሰራው እና እኔ 50% ዲስካውንት ነበረኝ። የምግብና መጠጥ አዳራሽ ነፃ ነው። ግርማ ደግሞ ባንድ ይዘው መጣ። ግርማ ጭብሳ ነበር። ትዝ የሚለኝ ጸጉሩ አፍሮ ነው፣ ያምራል፣ ልጅ ነው። እንትን ያለ የጮህ ሲዘፍን አንድ ከገጠር የመጡ ሴትዮ ነበሩ። አይ ይሄ ቆንጆ ልጅ ዛሬ ይዞት ነው እንደዚህ ነው ዛሬ ነው እንደዚህ አይ እና ጉራግኛው ኦሮምኛው ምን በአይነት ነበር የሚደነሰው። በጣም ያምር ነበር። የሚያሳዝነው ግን ያኔ ቪዲዮ አልነበር። ይኸው ግን አንተ አለ የነገር ተልኮ ነው። አሁን ስዕሉን ጨርሼዋለሁ እና አሁን ባለቤቴ በህይወት የለችም። 5ኛ ዓመቷ ጨርሳለች። ምን ያህል ልጆች ያፈራችሁ አንድ ላይ? 2 ሴትና 3 ወንድ። የልጅ ልጅ አየህ? አዎ። እንኳን ደስ አለህ። ያንተን መንገድ የተከተለ ሰው አለ ከልጆች? ሙዚቃ ይወዳሉ፣ ነገር ግን በሙያው አልገፉበትም። እኔም ወደዛ ብዙ እንዲሉ አልገፋውም። ትምህርታቸው መጀመሪያ እንዲማሩ ነው ያደረግናቸው። ሁሉም ጥሩ ደረጃ ደርሰዋል። ባጭር ይሄ የሚያስፈልገው በልጅ ተባርከሃል። በግርማ በየነና በባህብልታ ብቻ ተወሰንኩ እንጂ ሮጦ የመጣው ዳዊት ነው። በእውነት የሽማግሌ ጭንቅላት ሆኖ ዘልያለሁ። ዳዊትን ይቅርታ ጠይቃለሁ። እንደሰማ ለማረጋገጥ ሮጦ የመጣው ቤቴ እሱ ነው። የልብ ሰው አለ፣ የልብ ሰው። ወንድሞቼ እያንዳንዳችሁን ስማችሁን አልጠራም። ተመልካችም ሆነ የኢትዮጵያ ሕዝብ በሙሉ የሚያውቃችሁ በመሆኑ አልደክምም። መሀላችን የጎደሉት ልዑል በእደ ሊጠይቀኝ መጥቶ አሁን በአጋጣሚ ውጭ ነው ያለው ወንድማችን አያሌው ከድሮ ጀምሮ ገና ሲጀምረኝ ህመሙ አንተ የዚህ ህመምተኛ መሆን አትችልም፣ ስተት አለ ብሎ ብዙ ነገር ሞክሮልኝ እኔ እግሬ ወደኋላ ቀረ እንጂ ምናልባት በሱ ባሰበው መንገድ ብሄድ እንዲህ ያህል አይመጣ ይሆናል ብዬ አስባለሁና ጥሩ ወንድሞቼ ናችሁ። ሁላችሁንም በእግዚአብሔር ስም በጣም አድርጌ አመሰግናችኋለሁ። እግዚአብሔር ከክፉ ነገር ይጠብቃችሁ። ክፉ ነገር ለእናንተ ብቻ ሳይሆን ወንድማችሁንም የሚያርቅ ነገር፣ መጥፎ ነገር በመሆኑ እግዚአብሔር ከእንዲህ ያለ ነገር ይሰውራችሁ ይሰውራችሁ። ያው ጋሽ ግርማ ነጋሽን ለመጠየቅ እዚህ ተሰባሰብን። ጋሽ በአታ የልብ ወዳጁ ነው። ጋሽ ግርማ በየነ የልብ ወዳጅ ነው። እጅግ በጣም የምንወደው ጋሽ ዳዊት ይፍሩም አለ። ውጭ ደግሞ ልዑል በእደ ሁሉ አለ። እነ አቶ አያሌው አለ። በጣም ትልቅ ስብስብ እኮ ነው። ያው ሰብሰብ ብለን የመጣ ነው ምንድነው አንድም 64 ዓመት በላይ ሆናቸው የጋሽ ግርማ ዘፈኖችና እሱን በተመለከተ ለምን ትንሽ ነገር አንጨዋወትም ብለን ነው። እንዴት አገኛችሁ? ጥሩ ነው ጨዋታው? ለጋሽ ግርማ ነጋሽም ረጅም ዕድሜ ከጤንነት ጋር ይስጠው። ሁላችሁንም ረጅም ዕድሜ ከጤንነት ጋር ይስጣችሁ። እንወዳችኋለን። ለሰራችሁት ትልልቅ ስራዎች እውነት የኢትዮጵያ ሕዝብ ውለታ አለበት። ሁለታችሁን ከፍለን ባንጨርሰውም ግን እንመርቃችኋለን። ረጅም ዕድሜ ከጤንነት ጋር ይስጣችሁ። እንግዲህ በልጅ ተባረኩ። ከመልእክቶች በኋላ እንመለሳለን።